ደራሲ አህመድ ሁስ እንኳን ደህና መጣ። እንኳን ሰላም ቆየ። እንትን አደረኩት ሎተሪ ጣል እናገር ምናምን መሰለኝ ኢንቨስቲጌሽንም ይመስላል። እንኳን ደህና መጣ ስትል ሰላም ቆያችሁኝ። እንዴት ነው? ሰላም ነው። ስቱዲያችን እንዴት አገኘው? በጣም ቆንጆ ነው አይደለ? አዎ። ጥሪ ወደ ሞት ደህና ነህ ግን ያስብላል። ይህ መጽሐፍ ካነበብኩ በኋላ ጥሪ ወደ አርት ፕላስ አድርገነዋል። በጣም አሪፍ መጽሐፍ ነው እና ሰሞኑን በደንብ ሰው ሲቀባበለው ነበር። እኛም አነበብ ነው። ይህን ሰውዬ በአካል ነው ማውራት ያለብን እንጂ ደህንነቱን መጠየቅ ያለብን። አዎ ከምን እንጀምር? ከምን ይጀምር? ደህና ነህ ግን አንተ ካሉ ከልጅነት ጀምር ተወው። የት ነው ያደግከው? ትውልድና እድገቴ ደሴ ወሎ ደሴ ከተማ ውስጥ ነው ተወልጄ ያደግኩት እስከ ሃይ ስኩል ድረስ ማለት ነው። ከዛ በኋላ ወደ ሐዋሳ መጣሁኝ። እዛ 4 አመት ገደማ አካባቢ ቆየሁ። ኦኬ ስንት ክፍል ላይ ማለት ነው? ካምፓስ አይ ግቢ ነው ሐዋሳ ግቢ ናይስ። እስከ 7ኛ ክፍል ግን ተማርኩት ደሴ ከተማ ላይ ነው የተማርኩት። አንደኛ ደረጃ ሆጤ አንደኛ ደረጃ ትገመነን ማንን ነው? ሁለተኛ ደረጃ ደግሞ ሆጤ ትምህርት ቤት ላይ ነው የተማርኩት። ይሄን ይመስላል። ልጅነት እንዴት ነበር በደሴ? ብዙ ጊዜ በቃ አሁን ደሴ የሰሜን ድሬ ናት ይላሉ ሰዎች ይላሉ። አዎ ናት እኮ በደንብ በረሃ ፒፕል ነው ያለው። በጣም ደስ ይላል። የውጭ ሰው መቶ ካላየው እኛ ብዙም ፊላዛው ስለሆነ ፊል አታደርጉም እንጂ ከተማዋም ህዝቡም ማንኗር እንትንም መንገድም በጣም ደስ ይላል። ደሞም ለአርትም ቅርብ ነው። ለሙዚቃውም ለግጥሙም ለመንፈሳዊ ህይወትም ደግሞ ትላልቅ የምንላቸው ሁለቱ እምነቶች በደንብ ቤዝ ያደርጉበት እንትን ስለሆነ ከዛ ደግሞ ካልቸር በደንብ አለው። እነዚህ ነገሮች ተዳምረው በደንብ ለአርት ለምታደርገው ጉዞ በደንብ አስተዋጽኦ አላቸው ምናምን። ያንኖርም የሰውም ያንኖሩ ማለት ነውና አርት ዋና እንትኑ ላይፍን ቀለል ለማድረግ አይደለም ዋና ግቡ። ከዛ ደግሞ ሰው ላይፍ ስታይሉም እንደዛ ነው፣ ቀለል ብሎ ነው የሚኖረው ምናምን። አሪፍ ነው፣ ረሃ ነው፣ ደስ ይላል። ምን ትዝ እንዳለኝ ታውቃለህ? የጸጋዬ ንግግር ወሎዬ እኔ ሰው የተማረ ይግደለኝ ይላል፣ እኔ ወሎዬ ይግደለኝ ነው ብሎ ሰምተከዋል? እርግጠኝነት እንደዛ ይላል። በቀጥታ ሲተረጎም ከእንትኑ ጋር እያይዞት እንዴ ሁለቱ ሃይማኖቶች እንዴት ተቻችለው እንደሚኖሩ ያለው ፍቅር፣ ከዛ ደግሞ የአመጋገብ ላይ ወላ አመጋገብ ላይ አድርጎ ያለውን ስልጡን በጣም የሰለጠነ ማህበረሰብ ነው በደንብ ገልጾ ነበር ጸጋዬ። አንዴ የመጨረሻው ኢንተርቪው መሰለኝ ሊሆን ይችላል ታሞ የነበረበት ጋቢ ለብሶ ምናምን ለመጨረሻው ታይም ላይ ነበረው እንደዛ። እንግዲህ ኢንተርቪውን ጨርስና ቀጣይ ኤፒሶድ ላይ ተሰናበቱ እንዳፎ ነው ላልተላለ። ያው ወሎ ሲነሳ ደግሞ ሌላ አያሙሌን እናነሳለን። ያ ከወደ ወልዲያ ደግሞ እሱ አለና እንዴት ነው ስነ ጽሁፍና ወሎ ያለው ቁርኝት? ምክንያቱም ንግግራቸው ራሱ በጣም በቃ የዛ አካባቢ ሰዎች ንግግራቸው ራሱ እንዲሚጠም ዝም ብለ መሰማው ኖርማል ነገር እያወሩ ምናምን አለው። በቃ በጣም ደስ የሚል ነገር በጣም ብዙ እንትኖች አሉ። ያው የአያሙሌ ባንድም በሌላ መንገድ ወደ ሚዲያው ለህዝቡ በደንብ ተዋወቀ እንጂ በጣም አቅም ያላቸው ፖቴንሻል ያላቸው ልጆች አሁንም በደንብ እየመጡ ነው። ጎበዝ ልጆች አሉ ወሎ አካባቢ በስነ ጽሁፍም አጠቃላይ በአርት በሙዚቃውም በስነ ግጥሙም በጣም ጎበዝ ልጆች አሉና አጠቃላይ ወሎ ከቋንቋው ጀምሮ ቅድም እንዳልኩ እስከ አኗኗር ዘይቤው ድረስ ለአርት እንትን አስተዋጽኦ በደንብ ያደርጋል። ከዛ ደግሞ ለሁሉም አይነት አመለካከት ክፍት የሆነ ቦታ አለው። እንትኑ የተገደበ አይደለም እና
ወጣ ያለ አመለካከትም ወይም ደግሞ ወጣ ያለ ህይወት መንገድም ቢኖርህም ህዝቡ አያገልም ኦሬዲ ሰውና ተቀብሏል ምናምን የራስህ ህይወት ፍልስፍና የራስህ ነው የራስህ መንገድ ነው ሶ ያና እዛ ላይ ጣልቃ አይገባብህም ይሄ ነገር በደንብ ከስኮፕ ውጭም እንድታስብ ያግዛልና ብዙዎቹ በደንብ ፖቴንሻል ያላቸው ከዛም እንትንም ይመስለኛል ቋንቋም ደግሞ የበለጠም ደግሞ ያግዛል ሶ በዚህ ሳቢያ ይመስለኛል በደንብ አርቱ ላይ ጉልህ የሆነ እንትን ያላቸው አሁንም አሉ ስነ ጽሁፍም ላይ ጎበዝ ልጆች አሉ ቀደም ከካሜራ በፊት ያወራን ነበር ስለ ቡርሃን የደሴ ልጅ ነው እና አሌክስም አሉ አሌክስ አብራ ወደ ግጥሙ ስንሄድ ደግሞ እና መዘክር ግርማ በሙዚቃውም ደግሞ በጣም ብዙ ልጆችን መጥቀስ እንችላለን በትወናውም ብቻ ብዙ ዘርፎች ላይ አርቱ ላይ በደንብ አስተዋጽኦ አላቸው ይሄን ይመስላል እዛ ያለው ከተማው መንፈስ ብር እንድትጨብጥ ያደርጋል ያደርጋል ዝም ብሎ ነዋሪውም ሰው ራሱ የሆነ ገጣሚ ነው ማለት እንችላለን በተለይ አሁን ብዙ ጊዜ ወሎ ሲባል ሰው የሚመስለው ደሴ ወልዲያ ምናምን ነው የሚመስለውና ግን አይደለም ይሄ በጣም ቲፒካሊ ሆኖ እንትን ያለው አርቱ ምናምን ያለው ከሌሎች አካባቢዎች አሉ ወጣ ያሉ ከደሴ ዙሪያ ያሉ የገጠር ቦታዎች ምናምን አሉና እዛ በደንብ አለ እንደውም ከደሴ ከከተሞቹ በላይ በጣም አሪፍ ለእንደዚህ አይነት ነገር በደንብ አስተዋጽኦ ንግግራቸውም የህይወት ፍልስፍናቸውም ምናምን በጣም የሚገርም አይነት አካባቢ ያለባቸው እንትኖች አሉና ሰው ወሎ ሲባል ደሴም ብቻ ነው የሚመስለው ግን በጣም ብዙ ቦታዎች አሉ ለምሳሌ ቁንጅና ምናምን ሲባል እኔ ለምሳሌ ከዚህ የመሀል ሀገር ሰው ጓደኞች ምናምን ቆንጆ ለማየት ሲሄዱ ደሴ ይዣቸዋል ሌላ ቦታዎች አሉ በጣም የሚገራርም አሁን ቁንጅና ሲባል እዛው ሁሉ ውስጥ ሆኖ ማለት ሁሉ ውስጥ ሆኖ ለምሳሌ ሀርቡ መርሳ ባቲ ከሚሴ እነዚህ አሁን በቃ የቁንጅና ጥግ የምንላቸው ቦታዎች ናቸው እንደውም ደሴ እንደውም ወደዚህ ያላረም ሲነጻጸር ወደዚህ መጣ እዚህ ላይ ነበር ነው እና ይሄን ይመስላል ብቻ ሁሉ ቆጭኝ ታውቃለህ እኔ ላስት ይር ሄጄ ነበር ደሴና ዩኒቨርሲቲ እዛ ነበር የደረሰኝ ወሎ ዩኒቨርሲቲ ነበር የደረሰኝ ግን ቀርቼ እኔ አዲስ አበባ ዩኒቨርሲቲ ገባሁ ማዘር እንደውም በጣም ደስ ብሏት ነበር በቃ እንደውም አግብተህ ትመለሳለህ ምናምን ስትለኝ ነበር እዛ ጥላ ተገፉ አንድ አብሮ አደግ ጓደኛዬ ላስመርቅ ሂጄ ዮሐንስ ይባላል በጣም ተቆጭቼ ነው የመጣሁት እዛ በተማርኩ ነው ያልኩት በጣም በቃ ኒንጃ ሴቶቹም ያዙልኝ በጣም ነው የሚያምሩት የምሬን ነው ከሚባለው በላይ እንዴት ከተማው በላይ ወደ ገጠሩ አካባቢ በጣም ይሄ የቁንጅና ምንድነው ኦሪጂናል ነው አለው ነው የሚባለው ያለ ምንም ይሄ ማሳመሪያ ማስዋቢያ ምናምን ዋው ሜካፕ ምናምን ያቁልም ፍጹም ወንዱም ላይክ አሁን መርሳ አካባቢ ባቲ ምናምን ብትሄድ በተለይ መርሳ የገበያ ቀኖች ላይ ምናምን ወንዱ ቅቤ ተቀብቶ ምናምን ጸጉሩን አበጥሮ ምናምን ልታየው ትችላለህ እና በጣም ነው ደስ የሚሉት ምናምን እና ቁንጅና ሲባል ደሴ ብቻ አይደለም ሶ አንተ እንዴት ገባይ ወደ ስነ ጽሁፍ ህይወት መቼ ነው የጀመርከው እዛ ያለ ዝም ያስብል ወደ ስነ ጽሁፍ አይ ቲንክ ቆይቻለሁ በደንብ ቆይቻለሁ አሁን ወደ ንባብ ምናምን ካል እንደማንኛውም እንትን ኦኬ 6-7ኛ ክፍል ምናምን ላይ እንትን ተላለ ተማሪ ያለ ገና ተማሪ ያለ ምናምን እንትን አይ ቲንክ እኔ ደግሞ ጽሁፉ የቀደመ ይመስለኛል ኦኬ ከማንበቡ ዝም ብለህ ጽፍ ነበር አዎ የሚገርም ነገር ቅርብ ጊዜ ድረስ ትልቋ ሲስተሬ ጋር እኔ እንዳጋጣሚ እቺን አሁን ጥያቄ እንዳትጠይቁኝ አማርኛ አፍ መፍቻ ቋንቋ አይደለም ሁለተኛው ቋንቋዬ ነው እና እስከ 7ኛ አመት ድረስ ምናምን ሌላ ቦታ ነበርኩኝ ትልቋ ሲስተር ደሴ ነበረች እኔ ሌላ ቦታ ነበርኩ ምናምንና ሲነግሩኝ
ላይክ 4ኛ አመት 5 ምናምን ሆኜ እንትን ጽፍ ነበር ደብዳቤ ምናምን አማርኛ ያልሆነ ቃል የሌለው እንዲሁ ዝም ብሎ እስከ ቅርብ ጊዜ ድረስ ነበር እንዲሁ በቃ ብቻ የሆነ ጽሁፍ ደብዳቤ እንደሚላክና ጽሁፍ እንደሚነበብ ምናምን ይገባል። ትሞነጫጫ አንተ ትርጉም አለው ለኔ ትርጉም ነው በጣም ብሶት ነበር ማለት እሺ እና እሱ እስከ ቅርብ ጊዜ ድረስ ነበር ማለት ሶ መለስ ስንል ጽሁፉ ኦሬዲ ከዛ ይጀምራል ማለት ነው በዛ አርሚ ከዛ በኋላ ከፍ ስል አሁንም በደንብ እስከ 6ኛ ክፍል ምናምን ደብዳቤ ላይ በደንብ ጽፍ ነበር ክላስም ጭምር ማለት ለሌሎች ልጆች የፍቅር ደብዳቤ ሆነ የፍቅር ደብዳቤ በደንብ ጽፍ ነበር የዛን ሰዓት እንደውም ብዙዎቻችን ጋር እንደውም የተለመደው እንትን በሴቶቹ ስም ወደታች ይገጠማል እኔ ያቆምኩት በዮርዳኖስ ነው እንዳጋጣሚ ምን ተፈጠረ ዮርዳኖስ ላይ ዮርዳኖስ ላይ ምን ተፈጠረ ዮርዳኖስ ለኔም አይኑካ ነበርችና ከዛ ሌላ ሰው ጻፍ ብሎ መጣ እሺ ጻፍኩለት የራሴ እንትን እና ዮርዳኖስ ላይ አቆምኩ ማለት ነው ኦኬ እንዴት አወቀበ ነው ልጁ ወይስ ኖ አያውቅም ስቲል ፍሬንድ ነው እሱ ጋር ምናምን ግን አመመው ነው ኦኬ ደስ ገባኝ እና ጽሁፍ ኦሬዲ ከዛ በኋላ ወደ መጣ ወደ ደብዳቤ ማለት ነው ኦኬ ደብዳቤ ደግሞ የሚገርም ነገር እኔም አሁን ይሄ መጽሐፍ ፈልጋለሁ ምናምን የሚል ሰው መጀመሪያ የምመክረው ነገር ደብዳቤ እንዲጽፍ ነው ደብዳቤ መጽሐፍ በጣም እንትንን ይሄ የመጽሐፍ ስኪልን በደንብ ያሳድጋል ስነ ጽሁፍ ላይ መግባት የሚፈልጉ ሰዎች ደብዳቤ ከመጽሐፍ ቢጀምሩ በደንብ እንትናሉ አሁን እንዳጋጣሚ ሆኖ ጊዜው የዲጂታል ጊዜ ነውና ይሄ ደብዳቤ ጉዳይ ምናምን ቻቶ ነው ከዛ ለስንተኛ ክፍል ነው አሁንም ሜቢ 4ኛ ክፍል ምናምን በሆን ነው ፋዘር ቅርብ ጊዜ ነው አሁን የመጣው ለምሳሌ ለረጅም ጊዜ አብሮን አልነበረም ምናምን ሌላ ሀገር ሆኖ ለሱም ደብዳቤ ጽፍ ነበር ከዛ እሱንም ደብዳቤ ቅርብ ጊዜ ያነበብኩት ኦኬ ምን ፍሬዝ ተጠቅሜያለሁ አይገርም የዛን ጊዜ ይሄ ጅብ ካለፈ ምናምን አይነት እንዴ ጅብ ካለፈ ምናምን ውሻ ይጫዋል ለምን መሰለህ ለአባት እንዴ እንዳይሆንብህ ነው ወይስ አባዬ ማትመጣ ከሆነ ምናምን ይመስለኛል ዝም ብዬ አይደለም እሱ ቢሆንማ ጥሩ ነው ጫማ እንደተገዛልኝ ነግሮኛል ኦኬ እና እሱ ጫማ ቆየ የኔ እግር ደግሞ እያደገ ነው ይሄን ተረተጠቅሜ ምናምን ምሳሌ ነገር ተጠቅሜ ለመንካት ምናምን ጅብ ካለፈ እና የኔ እግር ካደገ በኋላ ጫማ ምንም አይሰራልኝ በጣም ምንም አያረግም ከዛ እሱንም ቅርብ ጊዜ ያነበብኩት አለ እሱም እንትና ሶ የመጀመሪያ እንትኔ ስነ ጽሁፍ ጋር መተዋወቂያይ በደብዳቤ ከዛ በኋላ ወደ ንባብ መጣን 6ኛ ክፍል ነው 7ኛ ክፍል ላይ የመጀመሪያ መጽሐፍ ለብዙዎቻችን እንደ ሌሎ ጋዳ ማህሙድ ጋር ጠብቂኝ እነሱ መጽሐፎች ነበሩ የመጀመሪያ መጽሐፌ ማህሙድ ጋር ጠብቂኝ ነበር ፒያሳ ማህሙድ ጋር ጠብቂኝ በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል ሪያ ብራውስ ቀንደባችሁን ኦምብሬታቱ ልሰራችሁ እናንተን እየጠበቀች ነው እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም ድግስ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረክ አድርገው ያሰናዱላችኋል ሁለቱንም ስክሪን ላይ በመናስቀምጠው ስልክ ማግኘት ትችላላችሁ ደውሉ መደወል ነው ሰዓት የለም እሱ መጽሐፍ የመጀመሪያ የሆነ ከንባብ ጋር መተዋወቂያ ከዛ በኋላ በቃ በስነ ጽሁፍ ተለከፍን እንግዲህ ከዛ በኋላ ፒያሳ ማህሙድ ጋር ጠብቂኝ እያልክ ምናምን በቃ ዲርቶ ጋር ተቀጠለ የብዙዎቻችን የንባብ ነው እኮ ፋሽን ነበሩ ያኔ በጣም ከዛ በኋላ በቃ የሙሉ ጊዜ ሆነ በጣም ሱሰኛ ሆንኩኝ መጽሐፍ መግዛት ላይ ምናምን እስከ ቅርብ ጊዜ ድረስ እንደ መጽሐፍ መግዛት ምናምን ለኔ እንትን ነበር እንደ ኢንቨስትመንት ፕራዮሪቲ የምታደርገው ተገናኛችሁ እንደ ኢንቨስትመንት ስለ ለምሳሌ አሁን ሰው አሁን የዘመኑ ኢንቨስትመንት ሪል ስቴት ነው ገዝተህ መሸጥ መልሳት ነው እኔ በዛ ሰዓት ባለችኝ ገንዘብ መጽሐፍ ገዛለሁኝ እሷን አንብቤ መልሼ ሽጬ ሌላ ገንዘቡ ካስፈለገኝ ገንዘቡ ተጠቅማለሁ ካላስፈለገ ሌላ መጽሐፍ ገዛለሁ ምናምን ነገር ማለት ነውና
ብርም እንዳይጠፋብህም እንትኑም መጽሐፍ ላይ ታውለዋለህ ማለት ነው። ናይስ። ከዛ በኋላ ወደ ሃይ ስኩል ስንገባ ወደ ማህበራት የስነ ጽሁፍ ማህበር አቋቋመን ራሳችንም ቲም ተባለ ክበብ የሚባለው ነገር እንደ ክበብ ነገር ምናምን። ከዛ ሚኒ ሚዲያም በደንብ አስተዋጽኦ ነበረው። የ11ኛ 10ኛ ክፍልና 12ኛ ክፍል ላይ ሚኒ ሚዲያ በደንብ ተሳተፍ ነበር። ከዛ በኋላ ደግሞ ግቢም ስትገባ ደግሞ ወደ ስነ ጽሁፍ እንቅስቃሴ ወዳለበት ላይ ምንድነው የተማርከው? ግቢ የደረሰ ነው የሚባለው ያኔ ወይስ? እኔ እንኳን መርጬ ነው እንትን ያልኩት ገቨርናንስ ሚል ዲፓርትመንት በሰዓቱ እንትን ነበር የምንፈልገው ነበር ፖለቲካል ሳይንስ። ኦኬ። ከዛ የዛን ሰዓት አዲስ አበባ ተዘጋ ምናምን ነገር አሉ ዲፓርትመንቱ። የዛን ሰዓት ከዛ በኋላ ተከፍቶ ይሆን አላውቅም። እሱና የሂስትሪ ዲፓርትመንት ነው ምናምን የሆነ ሰዓት ተከፍቶ ነበር። አሁን አለ ፒኤስአር አለ ሌላውና። ኦኬ። የዛን ሰዓት እነዛ ነገር አሉ ምናምን ለእንትኑ የሚቀርበው ለፖለቲካል ሳይንስ የሚቀርበው ገቨርናንስ ነው የሚል ኢንፎርሜሽን ሰጡኝ። ከዛ መርጬ ገባሁኝ። በዚህ ሁሉ ጊዜ በዚህ ሁሉ ጆርኒ ውስጥ ግን ስነ ጽሁፍ አለውልኝ ነበር። ከዛ ሶሻል ሚዲያውም ደግሞ ፌስቡክ እዛም ላይ ጽሁፍ ማጋራት ምናምን እነዚህ ነገሮች ሁሉ ተዳምረው አሁን ላይ ያለ የስነ ጽሁፍ እንትን በደንብ አስተዋጽኦ አላቸውና መጀመሪያችን ደብዳቤ ነበረ። ናይስ። አንዳንድ ሜሞሪዎችን ልጠይቀ ድንገት ተመሳሳይ እንትን ካለም ብዬ ነው። ዴርቶ ጋር ሳነብ እንዴት ነበር እንትን ምናምን ቡድን ለመመስረት ምናምን አልሞከርክም? ተጽዕኖ ዋሻ አልቆፈርክም? ይሁን እንትን ያደረገኝ ዴርቶ ጋር ሳይሆን የዛን ሰዓት እንትን ነበረ ምን መጽሐፍ ነበረ ይሄ የአልፋ ወንድ 25ቱ የአልፋ ወንድ ምናምን የሚል እሱም የዛን ሰዓት የዛን አካባቢ ነበር። የቅርብ አመት እንትን ነው በነገራችን። ከዛ እሱ ላይ በደንብ ከጓደኞቼ ጋር በደንብ ፕራክቲስ እናደርግ ነበር። አልፋ ወንድ የሰባቱ እንትን መንገድ ምናምን ነገር አሁን ካደክ በኋላ በጣም ነው እንትን የምትልባቸውና ይሄ ሲግማ እንደሚባለው ነው። አዎ ጸጉርን መልጠህ ምናምን ይላል። የዛን ነው ፈርዘ ነው እንጂ መላጣ አሁን ነው መሰለኝ። የዛን ሰዓት ፍሪዝ ነበር እና ሰዓት አድርጋለ። እኔ እስካሁን እያደረኩ ነው። ምንም የተለወጠ ነገር እና እሱ ነበር በደንብ ፈቃደ ላይ ብዙ እንትን ብዙ ማላስታውስ። እኔ ቆፍሬ ነበር ታውቃለህ፣ ወደ ጎኑላ በጣም ነበር ቡድኑላ መስርተን ነበር ነግሬያለሁ። ምን ቆፈራችሁ? የቆፈርኩት ብቻ ይል ነው። ለሽንት ቤት የተቆፈረ ነበር ሰርቪስ የተሰራ ቤታችን ውስጥ። ከሰርቪሶቹ በጎን በኩል ቆፍሬ እንዲህ ወደ ላይ የሚያስወጣ እስኪ ለምን አልሰራም ምናምን ብዬ የቆፈርኩ። ወዴት እንደሚያስወጣ ታውቃለህ? ወደ ራሳቸው ግቢ። ከዝም ብለህ የምትመሰጠው ነገር ነው። እኔ ካነሳ አይቀር ምን ያስቀኛል መሰለህ አህመድ፣ አሁን በሆን ደራሲዎች አንባቢዎች ጋር ሲሆን ልክ እንዳንተ እሱ መጽሐፍ ላይ ኢንቨስት ታደርጋላችሁ በጣም ሲራክም እንደዛው። አሁን አንተም ማልክልኝ እሱም ሁሌና ግቢ እያለን ብር ስትመጣ መብላት ያስደስታል በደንብ ስለማታገኝ ምናምን ቤተሰብ ጋር ሄዶ መጣና አንድን ጓደኛችንን ጠራንና ኑ ልጋብዛችሁ። ኧረ ተው አሁን በቃ ደግሞ ጠኔ ለቁብን ነበርና ተያይዘን ወሬያችሁ ጥሞኝ ነው እንጂ ካፌ ሊሄዱ ነበር ጥለውኝ ኑ በቃ እኔ ጋብዛችሁ አውሩልኝ ና ቀን የባጤ ቆጡን እያል መንገድ ላይ እየሄድን ያለውን ብር እናውቃለን። ያው እየሄድን የሆነ መጽሐፍ አዟሪ ማአት መጽሐፍ እንዲይዞ ባጠገቡ አለፈ። እዛ ናናስ ነው እንደሚያስ እንዴ ምን ልትሆን እኔ ከሻጩ ጋር ጸቡስ ገቡ ይግዛበት አይገዛም። ይኸውልህ የምፈልገው መጽሐፍ ነው እንትን የሚል መጽሐፍ አለ የማክዳ ንውዘት የሚል መጽሐፍ አለና ድሮ አንብቤ በጣም ወድጄዋለሁ። በጣም በቃ ደስ የሚል መጽሐፍ ነው። አሪፍ የማክዳ የንግስት ሳባ ስቶሪ ሆኖ ጀስት ምናባዊ ገስ ተጫኔ የሚባለው ሰው ነው የጻፈው። አይ ቲንክ በብር ስሙ ይመስለኛል። እና በጣም የወደድኩት መጽሐፍ ነው ምናምን መድገም ፈልጋለሁ። ሶ ፈልጌ አጥቼዋለሁ። ሊደግም ነው መሳችን የሚቀጣው ጊዜ ነው። እዛው ጀስት ከ300 ምናምን ብር ያልፍም ወደ ፍርፍር ተራ ይሄድና ያውቁታል እንዴ ምናምን በቃ የምፈልገው መጽሐፍ አየሁ ልገዛ ነው።
ከዛ ጎተቱኝ እነሱ ኃይለኛ ጠብ ይሰዳደቡላል ቆሞ መጽሐፍ አዟሪውና እሱ መቼም መርሰው እና በመሳይ መተ ወደ ደስ የሚል ነገር ነው በነገራችን መጽሐፍ በጣም መግዛት እኮ ሰላም አለው። ልክ ነው በጣም እኔ በጣም ነው ደስ የሚል ነው በጣም ደስ ይለኛል መግዛት። ምኑ ነው የሚያስደስት? ለምሳሌ በኃይሉ ባለፈው ምን ሲል ሰማሁት መሰለ ገዝቼ ሴሪሞኒ ያለኝ አለ የራሴ የማደርግበት በፕላስተር ለጥፈዋለሁ አፈነደዋለሁ እንትኑ እንደጥፍጥፍ አምልኮ ነው ለኔ ያልክ መጽሐፉን እሱን ስጨርስ የኔ ያደረኩት ይላልና አንተም እንደዛ አለ መግዛቱ ብቻ ቀደም እንዳልኩ ነው። እኔ መጽሐፍ አሁን እንደ ኢንቨስትመንት ነው የምጠቀመው ስለ ለምሳሌ በዛን ሰዓት እሺ አሁን አቅም ሊኖር ይችላል በዛ ሰዓት ግን 500 ብር አውጥቼ ከገዛውን በተለይ ግቢ ለምሳሌ 500 ብር አውጥቼ ከገዛ 500 ብሬን የሆነ መጽሐፍ ላይ እንዳስቀምጥኩት ነው ፊልም አደረገው ሶ አነካም አልጽፍበትም ምናምን ቅርብ ጊዜ ነው መጽሐፍ የጀመርኩት አትፈርምበትም መልሼ እንደማልሸጠው ስለማቅ ማለት አሁን የዛን ሰዓት ግን መልሼ እንደምሸጠው ፊል ስለማደርግ ምክንያቱም ገንዘቡ ያስፈልጋል ከሌለ ላይ ነው ቀነሰም ልክ ነው። ከዛ በስነ ስርዓት አንብቤ ምናምን አስቀምጠዋለሁ የሆነ ሰዓት ላይ ገንዘብ ሲያስፈልገኝ አውጥቼ ልሸጠው ይችላል። ቅርብ ጊዜ ድረስ እሸጥ ነበር መጽሐፍ ቀድመ ማወቅ ነበር በአመድን አንተ እኔ መጨረሻ ላይ እንደዚህ ሲስተም ውስጥ የገባሁት አንድ ያ ሰውዬ እንትን ጋር ነበረው ጋዜጣ ምናምን የሚያስነበበውና ስሙን አላውቀውም ይቅርታ ግን አለ እዛ 6 ኪሎ አካባቢ አሁን ተነስቷል አንበሳ ግቢና ማንጎ አንድ ይሸጣል አንበሳ ግቢ ፊት ለፊት ጋር አለ መጽሔት ጋዜጣ ምናምን ያስነብባል የሆነ መናፈሻ ምን ስፖርት ነበር የሚባለው ይሄ የአርክ ምናምን ላይንኬጅ ኬክ ቤት ጋር ነበር እሱ ነው ይሄን ያስጀመረኝ መጽሐፍ ገዛዋለሁ ምናምን ብዙ ጊዜ ሲያይኝ ተማሪ ነኝ ምናምንና የተረዳኝ መጣና ሶ አንብበ መልሰ ሌላም እንትን ማለት ትችላለህ ልክ እንዳንተ ሪሳይክል ማድረግበትን ሲስተም እሱ ነው ያሳየኝ። እኔ ቅርብ አመት ድረስ አሁን የሆነ ሰዓት ላይ ፋይናንሻል ስቴብል ሆኜ መጽሐፊ ኦልሬዲ እየበዛየ ብዙ ሰው መጽሐፍ አንብበ አትሸጥም ወይም ደግሞ ለሌላ ሰው አይሰጥም ምናምን የሚል ነገር አለ። ግን እኔ ኦልሬዲ ካነበብኩት በኋላ የዛን ሰዓት ፍራንኩ ስለሚያስፈልግ ታወጣዋለህ። ቅርብ ጊዜ ድረስ ወደ 2 እንትን ነው ምናምን ፋይናንሻል ስቴብል ሆኜ ብዙ ተጠራቀመ ማለት ነው ላይ ገንዘብ ከሌላ ቦታ አመጣለሁ ነው። ከዛ ቅርብ ጊዜ ድረስ ስንት የመጨረሻ እንትን 18000 ብር ነው መጽሐፍ የሸጥኩት ቃሊቲ ወስጄ 18000 ብር አንድ ኮፒ ነው ኦኬ ብዙ ተሰበሰበ። ከዛ የሆነ ሰዓት ላይ የሚያስፈልገኝ ሰዓት መጣ እንትን ኦኬ ጆሮን አልኩት 18000 ብር ይዤ መጣሁ። ቀላል ብር ነው እንዴ? በጣም ብዙ እንትን ነውና መጽሐፍ እና ይሄ አዲሱንም ስራዬ ይወስድልኛል አሁን የሸጥኩለት ነጋሪና እንደው እነዛ መጽሐፎች የሉም ምናምን እንደዋሉ ደግሞ በጣም የተመረጡ መጽሐፎች ነበሩና እኔ እንደዛ አይነት ፊሊንግ የለኝም ልል ፈልጌ ነው። ይሄ ሞር ግን ጌን መታደርገውን ነገር ከመጽሐፉ ከወሰድክ በኋላ ነው ወደዛ እንትኑ ያስፈልጋል። አንዳንድ እንትን የሚባል ነገር ስላለ ብዬ እኮ ይሄ መጽሐፍ አንብበው ከዛ ደግሞ በጊዜ ሂደት ደግሞ ድጋሚ ስታነበው አዲስ ነገር የማግኘት አሁንም አዲስ አንዳንድ መጽሐፎች እንደዛ ባህር ያላቸውና መልሰ ማታገኛቸው መጽሐፎችን ግዴታ እንትን ትላለህ እነሱን አትነካቸው እነሱ ስቲል ነው ድረስ አሉ። ግን መልሰ ገበያ ላይ የምታገኛቸው አይነት መጽሐፎች ሲሆኑ ግን ጆሮ ግን ጆሮ እንትን መልሰ ስገዛው ግን ተወዶ ነው እኮ የምታገኘው። ኤግዛክትሊ አሁን የአለማየሁ የእንትና አሁን የአዳም ስራዎች አሁን ላይ ያሉት ኤዲሽኖች መጀመሪያ ላይ ከነበሩት 70 ብር ምናምን የነበሩ እንትኖች አሁን 300 ብር 200 ምናምን ናቸውና አረ 300 ራሱ የለም አለ ብለን ነው መጽሐፉ ሂዷል እኮ አብዛኛው ተወዷል። መጽሐፉ በጣም ተወዷል ነው ይገባዋል ያው ቢወደድ ጥሩ ነው። ግን ካነበብከው እናንተን ካልከው አሁን ተቀምጦ ምንም አይሰራም። ተማሪዎች እንደዚህ አይነት መንገድ ሊጠቀሙ ይችላሉ የሚለውንም በዛው ቢወስዱት እንትን ይላል። ናይስ ሶ ወደ እሱ የመጀመሪያ ስራ እንግባ። ማርሲላስ እኔ ፈልጌ አጣሁት ላገኘው አልቻልኩም። ቼክ ለማድረግ ሞክሬ ነበርና ያጭር ልቦለድ ስብስቦች ይላል። እሱ እንዴት በምን አይነት ኢንቨስትመንት ታተመ? የሱን ፕሮሰስ ነገርን እስኪ እና መቼ ነው ጊዜው? ጊዜው 200 አልኩኝ 2012 200 አልኩ ከኢየሱስ እንትን ክርስቶስ በድንጋይ ነው እንዲል ነበር። እኔ ያጠይቂን እንትን አደረኩትና ረዳለሁ 2012
ላይ ነው የታተመው። የዛን ሰዓት ግቢ ነበር ከያኔ ሁለተኛ አመት አይ ቲንክ ሁለተኛ አመት ወይ አካባቢ ተማሪ ነበርኩ ሐዋሳ። የዛን ሰዓት እንትን መጽሐፍ ወጣ ነበር ውልብታ ያለማየሁ የወራት ልዩነት ነው ያለው ከማርሴላስ ከኔ መጀመሪያው ስራ ጋርና የሱ ፖስት ካርድ ስቶሪስ ማርሴላስም እንደዛ አይነት እንደዛ ነው። ኦኬ ሮዲሱ መንገድ ከፈታልኝ። በጣም ወደው ማከብረው ደራሲ ነው በነገራችን ላይ አገሪቱ ካላቸው ትልቅ ሰው ነው አሌክስ ወጣ እና የዛን ሰዓት እሱ ወጣ ምናምን በሱ ሞቲቭ የወራት ልዩነት ነው ያለው። እኔም ጋር ነበሩ ኦሬዲ ይሄ ሶሻል ሚዲያውም ላይ የምታጋራቸው ምናምን ስቶሪዎች የሆነ ሰዓት ዝም ብሎ ይጠራቀማሉና ከዛ ደግሞ አሁንም ወዳለሁ ላይክ እንደዚህ አይነት በሁለት መስመር በሶስት መስመር የሚያልቁ ስቶሪዎች ናቸው የማርሴላስ እንትኖች ስቶሪዎች ማለት ነው። ከዛ ከፍ ያለም ይሄዳል እስከ 20 ምናምን ገጽም ያለውም ስቶሪ አለው ይመስለኛል። ከዛ 2012 ላይ እሱ ታተመ። የተጻፈበት ሳይሆን የታተመበት አላማ ነበረው በሰዓቱ። እሱን አላማ የሚያውቁት ሰዎች ያውቁታል። አሁን እዚህ መወራት ማይችላል። ናይስ አሪፍ። በዛ አላማ እንትን አለ። ከዛ ለዛ አላማ የታተመለት ጉዳይ መሀል ላይ ፌል አረገ። ገቢው ያስፈልግ ነበር ለሆነ ጉዳይ፣ ለግሉ ጉዳይ ሳይሆን ብቻ ለሆነ ጉዳይ ያስፈልግ ነበርና ከዛ መሀል ላይ እንዳጋጣሚ ሆኖ እሱ ነገር ፌል አረገ ምናምን። ማርኬቲንግ ላይ ነው ወይስ ምኑ ነበር ያልተሳካው? አልተሸጠም የታተመበት አላማ ፌል ሲያረግ ከዛ እሱን እንትናል ነው መልሰን ሰበሰብ ነው ከገበያ ላይ መጽሐፉን እንዳደፈስ ተሰበሰበ። ለምን ማለት እሺ ፌል አረገ የታተመ እንትን መግለጹ ገብቶኛል። ገቢው ለሆነ ጉዳይ ነበር የሚሆነው። ከዛ ገቢው ለሆነ ጉዳይ ያ ጉዳይ ፌል ሲያረግ መሀል ላይ ሶ የታተሙት እንትኖች የተወሰነ ያክል ኮፒ ነበሩ የቀሩት ተሰበሰበ እንጂ በዛ ሰዓት በጣም ብዙ ኮፒ ነበር የታተሙ የነበረው መጽሐፉ። ከ1000 በላይ ብዙ ሰውም እንትን ወደ 7000 አካባቢ ይሆናል። ኧረ እባክህ በጣም ብዙ ነው። በጣም ብዙ ነው። ግን ኢንቨስትመንቱስ በዛ ሰዓት አሪፍ ነበር እኮ እንትን አይደለ? የህትመት እንትኑ ምናምን አሪፍ ነበረ። ተማሪ ነበርክ ብዬ ነው። ተማሪ ነበር። አይ ሌላ ሰው ነው እንትን ያደረገው ስፖንሰር አግኝተ ነው ኢንቨስት ያደረገው ሌላ እንትን ቅድም እንዳልኩ ከእንትኑ ጋር ያያያበት አላማ ጋር ገንዘብ የሚያስፈልግበት ጉዳይ ሲመጣ ይሄ ታተምና ገቢው ለዚህ ነገር ይሁን ምናምን ነገር የሚል ነው እንትኑ አላማው የነበረው። ከዛ እነሱ አታተሙት ለዛ ጉዳይ እንትን አለ። ያ ነገር ፌል ሲያደርግ ተሰበሰበ ከእንትን ላይ ማለት ነው። ለዛ ነው ኦሬዲ ገበያ ላይ የሌለው። በደንብ ደግሞ ተሰርቶ ደግሞ እንመልሷለን ብዬ አስባለሁ። ስቶሪ ተጨምሮበት ምናምን በደንብ እንጠብቃለን መጉጉት። ለዛ ነው ማለት ነው የሌለው ገበያ ላይ የሌለው ለዛ ነው። አሪፍ። ከዛ የሆነ ቤቶች እንደውም እያወጡት ነበር። አረ ይሄ መጽሐፍ የዚህ አንድ ሁለት ቤት ምናምን አይቻለሁ። ያው ምንም መቀበሉ ምንም እንትን የለውምና እንደ ቴዲ አፍሮ አልበም እንደ ሌቡ እንደ ቴዲ አፍሮ አልበም ነው ያደረጉብህ። ይሄኛው መጽሐፍ በጣም ሂት ሲያደርግ ያኛውን ማርኬቱ ያንተ ስለሆነ ሊጠቀሙበት ሞከሩ። ሰው ይጠይቃል። ምናምን ቴዲ እንደዚህ ሆኖ ነበር የመጀመሪያ አልበሙን ሲሰራ ሽጦት ነው እንጂ አይደል? ከአቡጊዳ በፊት የነበረው አልበም ተሰርቶ አልወጣም በሆነ ምክንያት ምናምን። ከዛ እሷ ወደ አቡጊዳ ገባ። አቡጊዳ ሂት ሲያደርግ ሁለተኛው ለምኗቸው ኧረ እባካችሁ ልቀቁልኝ ምናምን በገንዘቡን ተቀብሏል ሽጦታል ምናምን። ግን ከዛ እንደውም ለምን ሆልድ አደረጉት? የሆነ መጽሔት ላይ አቡጊዳ ሀሳቡ ከፍ ያለ ነው። ከዛ ያ ደግሞ ሌላ ነው ሲል እንዴት እኔ ከፓን አፍሪካኒዝም ወደ ቀዘብ እየወርዳለሁ ሚል ሀሳብ አሳለ እና በዛ ምክንያት ባለፈውም አይቼው ነበር አንድ ሁለት ቦታና
አልጠቆመም እንትን ቦታው ለአድማጭም አልጠቆመም፣ ግን የሆነ ያለበት ቦታ ላይ አለ። ናይስ እንደዛ ነበር። አሪፍ። ወደ ጥሪው ደግሞ ትንግባ። ኧረ አለ መሀል ላይ እንጂ የሎሚ ጭማቂ የሎሚ እሱ አለና አንገብግቦኝ ስለሆነ ብዙ የምታወራው ስለ እሷም ደግሞ ትንሽ እንስማ ብዬ እኮ ነው። ኦዲየንስም ይጓጓ እስከዛ። ሁለተኛው ስራ የባለፈው አመት ላይ ጥር ትዝ ይለኛል፣ ወደ ፌስቡክ ላይ እያየሁ ነበር። ዋሊያ አይደል የተመረቀው? ዋሊያ ነበር የተመረቀው። የመጀመሪያ ምርቃት ሀዋሳ ነበረ። ኦኬ። ሀዋሳ ሳውዝ ስታር ሆቴል ተመረቀ። ከዛ በሳምንቱ ነው ምናምን። ግን ስሜቱን አልነገርከኝም የመጀመሪያ መጽሐፍ ሲወጣ ያለውን። ምክንያቱም መጽሐፍ ሲወጣ ሰው ልክ እንደ ሙዚቃ ሰምቶ ወዲያው የሆነ ነገር አይለም፣ ገና አንብቦት ምናምን ነውና አንተ ደግሞ ትጠብቃለህ መጽሐፍ ወጥቶ ምናምን የሆነ ፊድባክ ምናምን። እንዴት ነበር? ማርሲላስ ላይ ጥሩ ትዝታ የለኝም በእርግጥ። ኦኬ። እንደ እንትን ነበር ይሄ አንባቢዎችን ብላክ ሆል ነበሩ። ዝም ነው ያማን ይሄ መጽሐፍ የካሴ ነገር እሱ ነው ብቸኛው ነገር። ኦኬ። አንባቢዎቼ በጣም ላይክ 100 አንባቢ ካለ ከ100 ውስጥ 10ና 20 ጋር ኮሙኒኬት አድርጌያለሁኝ በእርግጠኝነት። በቴሌግራም በምንም ይጽፉኛል ምናምን። የማርሲላስ እንትን ላይ እንዳልኩ በጣም ብዙ ኮፒ ነው የተሸጠው ምናምን፣ በጣም ብዙ ሰው አንብቦታል። ግን ያው ሌላም ታርጌት ስለነበረው ሀዋሳም ሴንትራል ሆቴል ነው የተመረቀው ያኔ። በጣም በደማቅ እንትን ነበር የተመረቀው፣ አዳራሽ ሞልቶ ምናምን ብቻ ደስ ይል ነበር እንትኑ። ከዛ አንባቢ ግን አንብቦት የለም ይላል። ማርሲላስ ያልከው ጀስት እንትን ስለሆኑ ለምንድን ነው ታይትሉ እንደዛ ያልከው? ማርሲላስ የካራክተር ነው፣ የካራክተር ስም ነው። ጀስት የሚዘገኑ ሀሳቦች ሾርት ስቶሪዎች ስላሉ እንደዛ መስሎ አንዱ ማርሲላስ ነው። አንድ ስቶሪ አለ የካራክተር ስም ማርሲላስ ሚል እንትንና ኮሜዲ እንትን ያላችሁ ብዙዎቹ ወይስ እንዴት ነው ስቶሪዎቹ? ወቅታዊም እንትን ነበረው ምናምን። ይሄ እንደ ኑሮና ፖለቲካ ሚል አለው በኃይሉ እንደሱ አይነት ነገሮች ማለት አንድ ሁለት ወቅታዊ እንትኖች አሉ። ከዛ ውጭ ግን እንትኖች ናቸው፣ ስቶሪዎች ናቸው። ጀስት ስለ ህይወት ምናምን ብቻ ስለሆነ ስቶሪ ነገር ናቸውና ኢቮሉሽኑ እኮ ስለገረመኝ ነው። ከዛ ተነስተ ይሄ መጽሐፍ ደግሞ ሌላ ጨለማ ብንል አይደብርም? አረ በፍጹም የጻፍከው ስለሆነ በፍጹም። ከዛ የሎሚ ጭማቂ ትዝታ 2017 ላይ ጥር ላይ ሀዋሳ እና አዲስ አበባ ተመረቀ። እሱም አሪፍ ነበረ፣ ጥሩ ነበር ምናምን። ወዳውን ያለቀው አንደኛ እትም ምናምን። እኔም ወደ ሁለተኛ እትም አልሄድኩም። ናይስ። ከዛ የሱ መጽሐፍም እንደዛ ነው። እሱም አሪፍ ነው፣ መጽሐፍም ጥሩ ነው፣ ጥሩ ፊድባክ ነበረው ምናምን። እንግዲህ አሁን ቀጣይ ሳምንት እናወጣዋለን ብዬ አስባለሁ። ሁለተኛ እትም ይወጣል፣ እሱም ይወጣል ከዚሁ ጋር ተያይዞ ማለት ነው። ከዛ ነው ወደ ከዛ በፊት ባዮግራፊ ያለ ዶክተር ነው ወደ ጥሪ ወደ ሞት የመጣው። የተገናኛችሁ ዶክተር ነው ጋር እንትኑ ከወጣ በኋላ ነው የተገናኘ ነው። መጽሐፉ ከወጣ በኋላ ነው የተገናኘ ነው። መጽሐፉ ከወጣ በኋላ ማለት የትኛው? የሱ ባዮግራፊ። ከዛ በፊት በስልክ ነበር ኮሙኒኬት ማለት። በአካል የተገናኛችሁት? በአካል የተገናኘ ነው። የዛን ሰዓት እኔም ክፍለ ሀገር ነበርኩ። እሱ ለዚሁ ለጽሁፍ ስራ ክፍለ ሀገር ነበርኩኝና እዛ በነበርኩበት ሰዓት ነው በስልክ ማታ ለረጅም ሰዓት ኢንተርቪው እየተደረገን ምናምን። እሱም ፋዘሩንም አያቱንም ምናምን ጨምሮ ኢንተርቪው መደረግ የነበረባቸው ጉዳዮች ላይ ነበሩ። ፖድካስት ከዛ በፊት ነበሩ እሱና እዛ ላይ ያልተነሱ እንትኖች ናቸው ኦልሬዲ በመጽሐፍ ምናምን። በግሌ በጣም የሱ ስቶሪ በሰዓቱ በጣም ታርጉኝ ነበር። በጣም ጉደኛ ሰው እኮ ዶክተር ነው። ከዛ ደግሞ ወጣቱ እንትን የለውም ይሄ መውጫ ቀዳዳ የሚያመላክተው የለም። ይሄ በስነ ጽሁፉ ላይ ምናምን በባዮግራፊ በኩል ነው የምልህ። አብዛኛው ባዮግራፊ የሚጻፉት የትላልቅ ሰዎች ነው። ይሄ ጄኔራሎች፣ ዶክተሮች፣ ዲፕሎማቶች ወይ አምባሳደር የነበሩ ሰዎች ምናምን ናቸው።
ወጣቱ ብዙ እንትን የላቸው ኦልሬዲ ባዮግራፊያቸው የሚታወቅ ሰዎች የሆነ ፐብሊክ ፊገር የሆኑ ሰዎች ናቸው በብዛት። አይ ቢታወቅም በመጽሐፍ መሆኑ ያናክል እንትን አሁን ለምሳሌ ዶክተር ነው የዛን ሰዓት በደንብ ሂት አድርጎ ነበር ታሪኩ በደንብ ይታወቅ ነበር ምናምን። ከዛኛ በመጽሐፍ አድርገን ስናመጣ እዛ ላይ ያልተጠቀሱ ከካሜራ ጀርባ ያልተነሱ ነገሮችም ምናምን አካተ ይዘው ትመጣለህ ምናምን። ከዛ ላይፉም እንደ አድቬንቸር ነው ላይክ እንደ ፊክሽን ልታነበው የምትችለው አይነት ነው በጣም። ከዛ ደግሞ ሜቢ አንብበውን ከሆነ እኔ ያቀረብኩበት መንገድ በደንብ እንዲነበብ በጣም ሲምፕል በሆነ እንትን ታሪኩም ያናክል እንትን አይደለም ፍሎ ያደርጋል ዝም ብሎ በራሱ መንገድ። ሶ አቀራረብህም ደግሞ ያናክል በማይከብድ አሳዎቹ ውስጥ ያሉ ሰዎች እንዲያነቡት የተዘጋጀው ለነሱ ነው። መውጣት ይቻላል የሚለውንም አንድ ማሳየት እኮ እንትኑን ታሳየውና መጨረሻ ላይ ፕሎቱን ቀዝቀዝ እያለ ሲመጣ ወደ መፍትሄ ነው ልትገባበት የምትችለውና በመንገድ እንውጣ ካለበት ነው። የ14 አመት ኤክስፒሪየንስ ቀላል አይደለም እሱ በጣም። እሱ ለዛ ተሰራ። እሱ ዘንድሮ 2018 ጥቅምት ላይ ነው ምናምን ነው የወጣው። ኦኬ ያው እሱ በቃ ወጣ ዝም ብሎ እንትን ይለው ናይስ። ግን እንኳን ተጻፈ የሚያስብል እንኳን ተጻፈ የሚያስብል ምክንያቱም እንዳልከው ለያንግ ጀነሬሽን ቢሆን የለም የትልቅ ሰዎች ምናምን ባዮግራፊ ስታነብ ትማርበታለህ ምናምን ብዙ ነገር አለው። ግን ደግሞ እኮ የነሱም እንትን አለው። አሁን የፕሮፌሰር መስፍን ወልደማርያምን ኢንተርቪው የሰማው ቀራልኝ አንድ ነገር ያው እነሱ ይተዋወቃሉ ታውቃቸዋለህና ምን ባክ አንድ ባዮግራፊ አንዳንዴ ሲሆን ባይዋሹ ጥሩ ነበር እናቃቸዋለን እኮ አሉ ማለት ለራስ አንዳንዴ ኦቶባዮግራፊም ሊሆን ይችላል በሰውም ስታጽፍ ሊሆን ይችላል አንዳንድ እንትኖችን እየደበክ ነው ምጽፈው ትረብቃለህ ራስ ሁሉም ይውጣ ሳይሆን ታረግበት እንትን ላይ በደንብ ትረብቃለህ። እዚህኛውም ላይ የሆኑ ነገሮችን ደብቅ ትችላለህ ምናምን ግን እንደ መጥፎ ስለሆነ የምደብቀው ሌላው ሰው መውጣት የሌለበት ነው ደብቀው ሌላው ሰው አንዳንዴ መንገድ ማታመላክተው ነገሮች ይኖራሉ። እነዛኞቹ ግን የራሳቸውን እንትን ከመጠበቅ አሁን ያላቸውን ኬሪየር ላይ እንትን ለማለት ለመጠበቅ እንጂ ለአንባቢ በማሰብ አይደለም። እና ብዙ ባዮግራፊዎች እንደዛ እንትኖች አላባቸው ነው መልአክ መስሎ ሲቀረጹ እሱን እኮ ነው አሁን መላውን ዶክተር ነው ስታዩ እሱም ራሱ ምን አይነት ሰው ሆኖ ነው በቃ ድክም ብሎ ምን አይነት እንትን ውስጥ እንደነበረ አይተዋል። ራሳቸውን መልአክ አስመስለው ቀርጸው እንትን ስትለው አንዳንዴ ብዙ ፋውል እኮ አለ ህዝብ የሚያውቀው ምናምን እሱ ተሰድሶ በሌላ መልኩ እንትን ሲል ትንሽ ቅር ይላል። እና ባዮግራፊ ላይ ያለኝን አፕታይት ራሱ በትንሹ ቆለፉት ጋሽ መስፍን ወልደማርያም በደንብ አለ። ከዛ ደግሞ አንተም ደግሞ እንደ ደራሲ ደግሞ የሌሎችን ባዮግራፊ እንድታዘጋጅ አፕሮች ሲያደርጉ ደግሞ የሆኑ ነገሮችን እንድደብቅላቸው ምናምን ይፈልጋል። አሁን ለምሳሌ እኔ ላዘጋጅ ብል መደበቅ አልፈልግም እንደ ራሴ እንትን ማለት ነው። እና የተፈጠረውን ነው እንደ እንትኑ ማቅረብ ያለብን ብዬ ነው ማስበው። ባዮግራፊ እንደዛ መሆን አለበት። አንባቢ የሚጎዳ አይነት እንትን ከሆነ ሜቢ እሱ ልደብቅለት ትችላለህ እንጂ አሁን ያለበትን ፖዚሽን ምናምን በማሰብ እንትን ልትልለት አትችልምና ከዛ በኋላም የሆነም ሰው ምናምን አፕሮች አደረገ ምናምን ግን ብዙም ልገፋበት አልፈለኩም እንደዚህ ባዮግራፊ እንዲጻፍለት ምናምን ፖለቲካ ፖዚሽን ላይ ያለ ሰው አሁንም ያለ ሰው ነው ምናምን ሶ ሊትሬቸርን ወዶት ነው ማለት ነው። አንተ መርጦ እንትን ሲል ሌላ ሰው ነው እንትን ጥያቄው የቀረበው ምናምን በዛ ሰው አሁንም እንትን ነው የሆነ ከተማ ከንቲባ ነው ምናምንና ሶ አሁን የዚህን ሰውዬ እንትን በምን አይነት ነጻነት ነው ልታዘጋጅለት የምትችለው ባዮግራፊውን አይሆንም እቺን ከዛ ራስን ሸቤ ልገባ ትችላለህ ሪስክ ቴከር ነው ለከን ያስገባ ይችላል እንጂ ማናውጣ ብሎ ነው ማናውጣ ኦኬ ጭራሽ በራስ ስም ነበር እንትን የሚለው ማለት ነው ራስ ነበር በራስ ነበር የሚወጣው የነበረውና ከዛ ነጻነቱም ስለሌለ የዚህኛው መጽሐፍ ላይ ግን በደንብ ነጻነቱ አለ። ያው እሱ መውጣት ስለሆነ ያናክል እንትን አይደለም ገደብ አልነበረው። ዶክተር ኑስ ምን አለ ሲያዩ መጽሐፉን ወዶታል የቀረበበት መንገድ ደስ የሚል ነበር እንደውነቱ ፍሎ ያበደ ነው በጣም ኦፊስ እኔ ጋር አለ ቢሮ
ደጋግሜ እናየው ነበር ካስታውስ ሜሪም ታመጣው ነበርና እና ብዙ ጊዜም የሆነ በፍሪ ታይም ሲኖረኝ ምናምን አየው ነበር። አሪፍ አድርገን ነው ያዘጋጀው። የቀረበበት መንገድ ሌሎቹ ባዮግራፊዎች እንደተዘጋጁበት መንገድ አይመስለኝም። እስከዛሬ እኔ ካነበብኳቸው ባዮግራፊ የቀረቡበት መንገድ እና ይሄኛው ዶክተር ነው የተጻፈበት መንገድ ይለያያል። እንዳልኩ ሾርት ተደረጎ እና እንትኑ አይገናኝም። አንድ ስቶሪ መሀል ላይ ገልጠ ዝም ብለህ አንብበህ ቁጭ አድርገህ የሆነ ሰዓት ደግሞ መሀል ላይ የፈለግከውን ስቶሪ አንብበህ እንትን ልትለው ትችላለህ። ያን ያክል ፍሎ የተቀጣጠለ ነገር የለውም። እንደ ሾርት ስቶሪ ለብቻው አጋጣሚዎቹ ነው የተሰነዱትና ዘሪቱም እንደዛ በዚህ መልኩ ያዘጋጀችው የራሷን እንትን የሆነ ከሀ እስከ ፐ ምናምን አይነት ነገር ሳይሆን እንደዚህ ፒክ የሆኑ ነገሮችን ናይስ። ሶ መጨረሻ ላይ እዚህ ጋር ደረስን። ጥሪ ወደ ሞት ለማን ነው ጥሪው ትላለህ? ለቅዱሳን ያስፈራል። እውነቱን ለመናገር ይጨንቃል፣ ያስፈራል። ከዛ ደግሞ ብዙ የምትጨብጥበት ነገርም አለ። በጣም የሚያፈላስፉ ሀሳቦች አሉት። ደስ የሚሉ አታዮች ያነሳበት ዘመናችንንም እንደዚሁ በደንብ ገልጸዋል። ለቀድሞ ኦፍ ካሜራ እያወራን ነበር። የኛ ትውልድ እንዳልከው ምንድነው አያት ነው ያለን ነው አባት የሚባለው ፓርት ጋር ያው ቡራንም እንዳለው ሞር ለሱ አንደበት የላቸውም ያቀብሉት ነገር ቃታ ነው ገልጸዋል። የሆነ ገጽ ላይ እንደውም ሞር እኔ እንደውም ሳነበው እዚህ ላይ ከጨለም ከማለቱ ባሻገር ውስጡ ላይ አህመድ ማለት የፈለገው ብዬ ማስበው በቃ ኖ ሞር ዋር ጦርነት አስከፊነት ጠባሳው ምን ያህል ምክንያቱም ቤተሰብ ሀገር ነው ብዬ ነው ማምነው። ያ የሚባለው ነገር አከርካሪው ከተመታ የሀገር ህልውና ባዶ ነው የሚሆነው። የካራክተሩ ያቺ እናት እንደዛ መከራዋን የምታየው በአባወራ ናፍቆት ነው አይደል? የአባወራ ደግሞ ሀገር ብሎ ነው ሄዶ ለማትጠረቃ ይላል የሆነ ፓርት ላይ ደም ለማትጠረቃ ሀገር ግልጋሎት ሲል በልታ ለማትጠረቃ ግልጋሎት ሲል አቃጥላት እኮ በእናት እንዴ በጣም ከዛ ደግሞ ልጅቷ ላይ እኔ በጣም የከፋኝ ህፃኗ ስፖይለር ነው እንግዲህ ላላነበባችሁ ሰዎች ወይ ስኪፕ አድርጉት። እስካሁን እንዴት አላነበባችሁ? ሶስተኛ እትም ደርሷል። ባይዘው ይሄ ሶስተኛው እትም ነው። ሳይዙም ከፍ ይላል እና ገዝታችሁ አንብቡት። ግን በጣም ህፃኗ ናት። እኔ ደግሞ አንጀቴን የበላችኝ እግሯ ላይ። ያንተ ቴክ ግን ምንድነው? ያንተ ቴክ ማለት ይሄ ያመጣህልን ካራክተር አለ። ከዛ እሱ መለስ እያደረገ ነው። ቤት ውስጥ ነው ያለው። ከዛ ቤተሰቦቹን እንደዛ እያደረገ ነው የሚያሳየንና ጀስት ያለንባት ሀገር እንደዛ ነው ሲምቦል ልታረጋስበ ነው። የስቶሪ እንትኑ አጠቃላይ መጽሐፉ የተዘጋጀበት መጀመሪያ እንትኑ አላማውም ጭምር ምናምን ገና ሀብይ ስነሳ መሀል ላይ ስቶሪው እንዲሁ አንባቢ እንትን እንዳይል ማለት ይሄ የሀሳብ ወይም ደግሞ የህይወት ፊሎሶፊ ሀሳቦች ብቻ የታጨቁበት መጽሐፍ ሳይሆን መሀል ላይ ሰው ስቶሪ ያነበበ ቢሄድ ከሚል አንጻር ለሀሳቦቹ እንደ ማስተንፈሻ ምናምን እንትን ነበር የገባው። ስቶሪው እኮ አጭር ነው እኮ መሀል ላይ የገባው ስቶሪ አጭር ነውና ከጊዜ በኋላ ነው እንትን ያለው የገባው። የሚቀርመው እንትኖቹ ናቸው ሀሳቦቹ ናቸው የሚቀርሙት። መጀመሪያ ምንም እንትን መጽሐፍም ሲጀምር ኦሬዲ ከሀሳቡ ነው የተጀመረው። ስለ ሰው ልጆች ያለኝ አታይ ላይክ በሰዓቱ የነበርኩበት ፊሊንግ ነበር ምናምንና እሱ እንደ ማስተንፈሻ ነገር 4 ፔጅ 5 ፔጅ ተዘጋጀ መጀመሪያ። ከዛ በኋላ ነው እንትኑ እየተተረተረው መጽሐፍ የሆነው እንጂ ያንን ሲናሪዮ ነው ያሰፋው ማለት ነው። ኦኬ ስቶሪው አይደለም ዋና እንትኑ የነበረው። ስቶሪው እንደ ማስተንፈሻ ነገር በቃ መሀል ላይ ሰው ስቶሪ ማነበብኩ እንዲል ምናምን ያክል እንጂ አብዛኛው ፐርሰንት እኮ ስለ ሀሳብ ነው። ሀሳብን በትክክል
ስለ ሰው ልጆች ያወራል፣ ስለ ህይወት፣ ስለ ተስፋ፣ ስለ ሞት ያወራል ምናምንና ዋና የተዘጋጀበት እንትን እነሱን ማስተላለፍ ነበረ። መሀል ላይ ስቶሪው ገባ። ግን ሂት ያደረገው እንዳጋጣሚ ስቶሪው ነው በደንብ ሂት ያደረገውና ደግሞ አብሮ ይሄዳል ጥሩ ዴሊቨር ማድረግ ልጁ ጀስት እንደ ሞኖሎግም ልትለው ትችላለህ። በጣም ደግሞ በሚደርስ መልኩ በሚመጣ መልኩ ነው ሀሳቦቹ የሚነሱትና ትክክለኛው ቦታ ላይ ነው እያንዳንዱ የገቡት ምናምን ቻሪፍ ነው በጣም። የመጀመሪያዎቹ ገጽ ላይ እንዲህ ምን አርጉት ነው ሰው በጣም ሰው ይጠላል ልጁ እና ኢቭን የበርና የመስኮት ፀሐይ ልዩነቱን የገለጽከው ፓርት ራሱ አንደኛው እኮ የግሪኩ ፈላስፋ ትዝ ብሎኝ ነው። በእናትህ ማን ነበር በሻዶ የሚያምነው? ስም ላይ ብዙ አይደለም። ዓለም የዛኛው ነጸብራቅ ናት ብሎ ይከራከሩ ነበር እኮ ሁለቱ። እና እንደዛ የታሳብ አንስተ ስላየው ብዬ ነው። ጥላነን እኛ ጥላውን ነው የምንኖረው ይላል። እስኪ ስለሱ ንገረን። መሀል ላይ ስለ ጥላ ሀሳብ ያነሳል። እኔ በግሌ እንደ ደራሲ አሁን መጽሐፉን ይዤ እንደ አንባቢ ሳነበው ምናምን የካራክተሩ ሀሳቦች ማልቀበላቸው ሀሳቦች ይኖራሉ። እኔ ባጻጻፍ እንትኔ ብዙዎቹ ካራክተሮች ላይ እንትን አይደለም ጣልቃ አልገባም። ራሳቸው ፍሎ እንዲያደርጉ ምናምን ተለቃቸዋለሁ እና በተቻለ መጠን እንትናቸው ላይ ጫና ላለመፍጠር ምናምን መሞከር እንደሱ አይነት ልምድ አለኝ። እዚህም ላይ እንደዛ ነው የተጠቀምኩት። ካራክተሩ ራሱ ነው ኦሬዲ ፍሎ የሚያደርገው የሚያስበው ነው ቁጭ ያደርጉለት ምናምንና ብዙ ማልቀበላቸው እንትኖች አሉ ምናምን። ነገር ግን አሁን ወደ እንትኑ ስመጣለስ ስለ ጥላ ያነሳበት እንትን አለ ላይክ እቻለ የምትመራው ላይክ በጥላችን ለምሳሌ እናንተ ጥላ ብርሃ ላይ ስንቆም የምንለው ሜቢ እኔ እናንተ ኮሙኒኬት እንደምናደርገው ሁሉ ጥላዎቻችን ኮሙኒኬት ያደርጉስ ቢሆን እቺ ዓለም እየተመራች ያለችው በእኛ ይሄ በቁስ አካላችን ቢሆን በእጃችን በምናምናችን ሳይሆን በጥላዎቻችን ቢሆኑስ ሚል ሀሳብ ያነሳል ካራክተሩና ከዛ እንደውም ብዙ ጊዜ ካራክተሩ እንትን የለውም ጥላ የለውም። ካመናችሁ ካላመናችሁ ራሳችሁ ጉዳይ ብሎ ያወራል ስለ ጥላው። ጥላ ተጽዕኖ ለማሳደር አይሞክርም። ጥላ ኖሮኛ ያቅም ሰውነቱ እንትን የለውም ጥላ የለውም። ከዛ የሆነ ሞመንት ላይ ግን ጥላ የግሩ ጥላ እንትን ይላልና ስለ ጥላ እንደዛ ያነሳል። ዓለም የተማረች ያለችው በጥላዎቻችን ቢሆንስ ጥላዎቻችን ልክ እናንተ አሁን እዚህ ፖድካስት ላይ ያወራ ነው ጥላዎቻችን የራሳቸው ዓለም ቢኖራቸውስ ሚል ሀሳብ ያነሳል ካራክተሩና ከጥላውም ጋር እንትን ያወራል። ለዛም ነው ጥላ እንትን ይላል ያስጨንቀዋል። የሰው ልጆች ጥላ ሲያልፉ በበሩ ስር ያስጨንቀዋል። ላይክ የሽራፊ ሰከንድ ቆይታ ቆንደዋ በበሩ ስር ሲያልፍ ግን በጣም ዘመን ይመስላል። በጣም እንትን ይልበታል ይረብሻል ምናምንና ለጥላ ያለው አመለካከት እንደዛ ስለሆነ ነው። ጥላ ለሱ ኖርማል ጥላ ብቻ አይደለም አሪፍ ከዛ ያለፈ ነገር አስተዋጽኦ አለው ብሎ ስለሚያመን ማለት ነውና በጥላ በጣም ይረብሻል ምናምን አይደለም። ጥላ ዩኒቨርሳል እንዲሆን አስበ ነው። አሁን ከአንዳንድ ቦታዎች በቀር ምንም መቼት አልባ ነው ማለት እንችላለን። ስቶሪውን ቀን ጊዜና እንትን የሚጠቅስ ነገር የለውም። ትንሽ ለምሳሌ እንጀራ ስትል ኢትዮጵያ ነው ልትል ትችላለህ እንጂ ከአንዳንድ ነገሮች ውጭ ጀስት ካራክተሮቹም ስም የላቸውም። አንድም ስም የሚባል ነገር አላየንም። ይህም አንድ ለየት ያደርገዋል። ደስ የሚል ነገር ነው። አሁን ዳዊትን ስጠይቀው ከዚህ በፊት የሚመጣው አልፏል የሚል መጽሐፍ አለው። ፕሌይ ነበረ ወደ ኖቨል ቀይሮት ያሳተመው መጽሐፍ ነውና ለምን እንደዚህ ያሰብከል እንደዚህ ያረከው ምናምን ስለው አይዲያው ዩኒቨርሳል ስለሆነ እንትን ልሰጠው አልፈለኩም። ማንነት ልሰጣቸው አልፈለኩም ስፔሲፊክ የሆነ ለዛ ብዬ ነው ሲለኝ ነበር። እንደዛ አስበህ ነው አንተም ወይስ ሌላ እንትን ይኖራል? ይሄን ጥሩ ታዝበህልኛል። አዎ እንትኑ አጠቃላይ መጽሐፉ ስቶሪው ምናምን ኢንተርኔት ዓለም አቀፍ እንትኖች ላይ እንዲነበብ ምናምን ስለምፈልግም ነው። ናይስ እንትንም የለውም ሀበሻዊ መልክ የለውም። ከታሪኩም ጀምሮ ስታይ በዛ ልክ ዊርድ የሆነብንኛ ለዛ ነው እንጂ አሁን ሌሎች ዓለም ላይ ብትሄድ ሜቢ ዊርድ ላይሆን ይችላል። ይሄ
ደግሞ ህይወት ደግሞ ይሄ ስቶሪ በጣም ዊርድ ነው የምትለው እንትን ደግሞ መኖር የለበትም። አለማችን አይዲያው ደግሞ ሙሉ ዓለምን የሚያጠቃልል ነው። አይዲያው ትክክል ነው። እዚህ ላይ የተጠቀሰው አንድ ካራክተር የድመቱ ካራክተር ለምሳሌ ብዙ ሰው ኮምፕሌን ያነሳብኝ ከእውነታው ራቀ ምናምን ድመት እንዲህ አይደል? የሰው ልጅ ህይወት ስትኖር በዚህ ዓለም ላይ ከእውነታ የራቀ እንትን የለም። በተለይ አርት ላይ ስትመጣ ስነ ጽሁፍ ላይ ስትመጣ በጣም የፋንታሲ አድርገህ ልውሰደው ካረግ በስተቀር ከእውነታ የራቀ ህይወት የለም ብዬ ነው ማስበው። የለም የሆነ ዓለም ጥጋችን ላይ ይሄ ህይወት ተኖሯል፣ ከዚህም የከፋ ነገር ተኖሯል። ለምሳሌ እንዴት የካራክተሩን ድመት ይልሳል ምናምን ልትለኝ ትችላለህ። በባለፈው የሰሜኑ ጦርነት ህጻናት ተበልተዋል በድመት እዚሁ ሀገራችን ውስጥ ነው ማለት ሶ እዚህ ጋር መጣ እንዴት የካራክተር እንትን በድመት ይልሳል ምናምን ልትለኝ ከእውነታው እንዳራቀ የአንዱ ምስክር ነውና ትንሽ ያው ሊርቅ የሚችለው እንትን ነው። ድመት ጥቅመኛ አይደለም እሱን ልል ነበር። የሚያበላው የሚያጠጣውን ሌክዠሪ ወዳድ ነው የሆነ እንትን የሚያገኝበትን ነገር ነው ዲማንድ የሚያደርገው ብዙ ጊዜ እና ሆን ብለህም መሰለኝ እኔ የሆነ ነገርን ሲምቦል ልታደርግ ፈልገ ይሆን ምናምን ብዬ አስብኩ። ከዛ ደግሞ አሁን ስትነግረኝ ጦርነት አካባቢ ከተማውም ሁሉ ነገሩ እንደዛ የተመታ ከሆነ አማራጭ ላይኖረው ይችላል። ይበላሉ እና አንድ ቀን ሊበላውም የጠበቁ ይሆናል ሰውየውን አመቶ ትንሽ ይይጥ። እንደዚህ አይነት የፈራውት ለዛ ነው። አሁን የአነር የሚባል አለ ድመት ከፍ ያለ ለምሳሌ አሁን በባለፈው ደሴ በነበርኩበት ጥቂት ወራት በፊት አንድ ድመት ነበር ቤታችንና እያደነ የሚበላው የሰፈሮቹን ድመት ነበር። የሚገርም ነበር። የራሱን ሬስ የኛ ድመት ሲሄድ እኔ በተፈጥሮ ድመት አልወድም ድመት ግን ቤት ማዘር አምጥታ ያሳደገችው ላይጥ ምናምን ተብሎ ማለት ነው። ግን እሱ አይጥ አይደለም እየዞረ የሰፈሩን ድመት ነው የሚበላው። የሚገርም ነገር ማለት ነው። ከዛ እኔ እዛ እንትን ስለነበር ቤታችን ላይ ጩጬ አለች ህጻን አራስ አሁን አድርጋለች። የዛን ሰዓት እንደዛ ነው እና ለብቻዋ ጥላችሁ አትሂዱ ምናምን እል ነበር የዛን ሰዓት ማለት በጣም ፈራው ስለነበር ድመቱ ማለት እንትን እንዳይለት ሰው ጥሎ ከሄደ እንትን ሊላት ወደ ኋላ አይልም ማለት ነው። እና ድመት እያደነ ነው የሚበላው ራሱ ድመቱ ማለት ነው። ከዛ በኋላ ነው በመርዝ የተገደለው። እና ምልህ ነው ከእውነት ያራቀ ህይወት የለም። ሶ እንደዚህ አይነት የድመት ዝርያም አለ ነው ይኖራል። እና ወደ እንትኑ ስመጣለ ዩኒቨርሳል እንዲሆን ፈልግ ስለነበረ አሪፍ ሀበሻዊ መልክ እንትን የለውም አጠቃላይ ስቶሪው። ከዛ ደግሞ አሁንም ደግሞ እየተሰራ ነው አማዞን ላይ ለማውጣት በሁለት ቋንቋ እየተሰራ ነው። ይሄ አማርኛው በአገር ውስጥ በኦሮሞኛና በእንግሊዝኛ አሪፍ የተሰራ ነው። ሶ ስላየልኝ እንትን ያርኩት ለዛ ነው ይገባል ብዬም ስላሰብኩ ነው። ዩኒቨርሳል እንትን ነውና ሀበሻዊ መልክ ስለሌለው ለመተርጎም ያናክል እንትን አያስቸግርምና የተሰራ ነው። እስኪ በዚህ ሁለት ወራት ደግሞ ከሁለቱ አንዱ የቀደመው ይወጣል ማለት ነው። አቦ እንደዛ ቢሆን በጣም ደስ ይለኛል። አሁን የነ ዶስቶቭስኪን ምናምን እኮኛ ሼር እናደርገዋል ካልቸሩ ምኑ የለን ግን ተሰምቶም ምናምን ነው ምናነበው ተተርጉሞ ይመጣልና ትንሽ ሪሌት የሚያደርግ ነገር ስላለው ይሄ ደግሞ በደንብ ፒዩር በቃ ዩኒቨርሳል አይዲያ ነው የተነሳው እና እመኝላለሁ በደንብ በሌሎች ቋንቋዎችም ምናምን ተተርጉሞ እንዲያነበው ደግሞ በእርግጠኝነት አማዞን ላይም ደግሞ ብትሞክር ምናምን በደንብ ይሄዳል ብዬ አስባለሁ። በእንግሊዘኛም ተርጉሞ ሊሆን ይችላል። በደንብ በተለይ እንግሊዘኛው በደንብ መሄድ ይችላል። በደንብ እኔ እንደው ስም እንደማልጠቅስም እንጂ በጣም እንወዳት ደራሲ ነች እየተረጎመች ያለችው እንግሊዘኛውን። ከዚህ በፊትም በእንግሊዘኛ ጽፋለችና ምናቀት በጣም እንወዳት እንትን ነች። ህይወት አይደለችም ጊዜው ሲደርስ ስለሞት ልጽፍ ናይስ እንደዛ እየተሰራ ነው። ኦኬ አሪፍ አው ሲያልቅ ነው ብዙ ጊዜ ልክ ነው አናውንስ መደረግ ያለበት አሰበለ። አንድ ቴክ አለኝ የእናታቸው ሰርግ ቤት ሄዳ በልታ ጠጣ ትመጣና
ከዛ በመሀል ትንሽ ስስነት እናቷ ይነሳባታል። ያ ፓርት ላይ ምናልባት የበላችሁን ድጋሚ አውጥታ ታቀርብላቸዋለች። በጣም አስከፊው ፓርት ነው ብዬ ሳስበው ሳነበው ፊቴ እንዲህ ነበር። በቃ ከምን ጋር ቀድምም ይሄ ትውልድ አባት አጥተዋል የሚል ሀሳብ አንስተሃል እዛው መጽሐፉ ላይ እና ምንድነው የኤልያስ መልካ እሳቱ ሰዓት አልበም ይሉን ላይ ጸጣልንና ሙት መሰል ናቸው ሊቅነን ሊሉን ቃርማ ያመጡትን ያኩትን ውጠን ምናምን የሚል ብትል ቃርማ ያመጡትን ያኩትን ውጠን ይላልና ያው የሉል ዘፈን ዘፈን ያቺ ቨርስ አለችና ሞር አህመድ ግጭት ከነሱ ጋር ነው ወይ ከኛ ከፍ ያሉት ጋር? ምክንያቱም ቀጥታ ታወጣዋለች። ከዛ በጣም ደግሞ እህቱና እሱ ርቧቸው ይበሉታል። ኤክሳይትድ ይሆናሉ እንጂ አሁን እኮ ነገር የሚያሳዝነው ኤክሳይትድ ይሆናሉ። ለኛ ለምናየው ሰዎች የነሱ ኤክሳይትድ እናታችን ኬር አረገች ለኛ ትሪትመንት ሰጠች ብሎ በዛ ልክ ደስተኛ መሆናቸው ነው ደግሞ ሞር በቃ ነገር ይሁን ፔንፉል የሚያደርገው። እንደ ሀገር ደግሞ ስናየው ቀድምት የነበረው ጄኔሬሽን አብኩቶት ምን ብሎት እንትን ያላለውን ነገር መልሶ ወደዚህኛው ትውልድ የወረውረውና ተሻምቶ እንደ አዲስ ሀሳብ ይሄ ትውልድ ይበላል ሰው ይባላበታል። ሜቢ ይሄን ለማለት ፈልገ ይሁን እስኪ ስለዛች ስለ እናትየው ይሄ ጄኔሬሽን ከቀደሙት ብቻ ሳይሆን ከሌላው ዓለም ብዙ እንደ አይዲዮሎጂም እንደ ህይወት ፍልስፍናም ብዙ ተላምጦ የተተፉ አይዲዮሎጂዎችን የህይወት ፍልስፍናዎችን እየኖረ ነው ብዬ ነው ማስበው። ይሄ ጄኔሬሽን ደግሞ መኖሩ አይደለም ወይም ደግሞ መቀበሉ አይደለም ደግሞ ክፋቱ የሚቀበልበት ኤክሳይትመንት ደግሞ በጣም እንትን ያለው ልክ እንደ አዲስ እንትን ነው ተቀብሎ ያለ ምንም እንትን እያግበሰበሰ ያለውና የሆነ አካል አላምጦ ተፍቶታል ማለት ወይም ደግሞ እንትን ብሎታል ማለት ኦሬዲ ጠቃሚነቱ ኦሬዲ እዛ ጋር አብቅቷል። ሶ ያኛው የአይዲዮሎጂው ባለቤት ወይም ደግሞ የዛ ሀሳብ ባለቤት እንትኑን አልፎታል። ሶ ከፍ ወዳለ እንትን ተሸጋግሯል ያ ጄኔሬሽን ማለት ነው። ሶ እኛ ደግሞ አሁን አለ እዚህ ስንቀበለው ከነ ግብስብሱ ነው እየተቀበልን ያለ ነው ያለ ምንም ዳፋው ወደኛ ነው ዞሮ ዞሮ። ከዛ ውጤቱ ኦሬዲ ከዛ የከፋ ነው የሚሆነው። ኦሬዲ የሆነም ያለው ነገር እሱ ነው። እንደ ጄኔሬሽን ስናየው እሱ ነገር አለ። ከዛ እንዳነሳውም ይሄ ጄኔሬሽን ቢከፋውም ያባብለው እንትን የለም ታላቅ የለውም። ታላቅ አይደለም የጠፋው። ታላቅ ማለት ይሄ በእድሜ ታላቅ የሆነ ምናምን ሳይሆን ታላቅየውም ራሱ ተደብሯል። ሁለቱም ቪክቲም ናቸው። ጥይት በማንጣጣት ተጠምደዋል ምናምን ያሉት ነው። ከዛኛ እየኖርን ያለ ነው የነሱ እንትን እነሱ ያስመለሱትን አይዲዮሎጂ ወይም ደግሞ እነሱ ያስመለሱትን የህይወት መንገድ ነው እንደ አዲስ ተቀብለን እየኖርን ያለ ነውና ውጤቱ ሜቢ ከመጀመሪያውም የከፋ እየሆነ ሊመጣ ይችላልና ደግሞም እያየነውም ስለሆነ ማለት ነው። እዛ እንትኑ ላይ ካራክተሩ ላይ እንደዛ አይነት ሞመንት አለ። እናይቱ በልታ የመጣችውን እንትን አስመልሳ እንትን ስትል እነሱ የተመለከቱት የቀረበላቸው ነገር አይደለም። እናትየው የሆነችበትን መንገድ ነው የተገረሙበት። ከዛ መጨረሻ ላይ እኮ ይዘጋል። እናትየው በጣም እንትኑ ተቀርጻበት የመጣችው እንትን በጣም ክፉ ጨካኝ ምናምን ነች አይደል? እንደ እናትም አይደለችም ማለት ነው። ከዛ እዛ ጋር እንትናችን ለካራክተሩ ያለን አመለካከት ሽፍት የምናደርግበት አንድ እንትን ተቀምጣል፣ ፍሬዝ ተቀምጣል። ለካ እናታችን የምትሰጠው ነገር ስለሌላት እንጂ ትችልበታለች፣ መስጠት ትችላለች። ድግስ መሰለኝ ያለው እኮ ብሉ ጠጡ እንትን ምናምን ስትለን ለካ አዲስ እንትን ለካ ትችላለች ምናምን አልኳለ። ለካ እናታችን የምትሰጠው ነገር ስለሌላት ነው እንጂ አሰጣጡ ጠፍቷት አይደለም ይላልና የቀረበው እንትን ላይ አይደለም ጉዳዩ የነበረው ካራክተሩ ጉዳይ የነበረው የእናትየው አቀራረብ ላይ ምናምን ምክንያቱም እንደዛ ሆና አይቷት ስለማያውቅ ማለት ነውና እንዳልከው ይሄ ከካራክተር እንትን አድርገው ወጣ አድርገን እንደ ጄኔሬሽን ስናየው አሁን ያለንበት እንትን ይሄ ነው። በጣም
በትልቅ መጓጓት በትልቅ ፌሽታ ምናምን ነው ብዙ ተላምጠው ተውጠው መልሶ የተተፉ ሀሳቦችን እየተቀበልን ያለ ነውና የዚህ ችግር ዋና እንትን ደግሞ ምንድነው ዋና መንስኤ ምንድነው ጄኔሬሽን ለምን ብሎ አለመጠየቅ ለምን ስንል ሰልፎት ቅድም ያወራነው ጠይቀው አይነት ለምን አይደለም ራስህን አሁን ያለውበት ህይወት መንገድ ልክ ነው ወይ እየተከተልኩት ያለውት የህይወት ፍልስፍና ልክ ነው ወይ ብሎ ሁሉም እንደ ግለሰብ ራሱን መጠየቅ የቆመበትን ቦታ የቆመበትን ህይወት መንገድ መፈተሽ አለበት ብዬ አስባለሁና ከዛ የራስን ዓለም ተፈጥራለህ የምትዳኘውም በዛ መንገድ ነው ሊሆን የሚችለው ማለት ነውና ትክክል ነው ከካራክተሩም ሰፋ ብሎ የጄኔሬሽኑን መልክ ሊያሳይ ይችላል ብዬ አስባለሁ እሱ እኔ ግን መጨረሻ ላይ አስቤው ከጨረስኩት በኋላ ምናምን እንደነገርኩ ህፃኗ ናት በጣም ያሳዘነችኝ የሆነ በቃ እሷን የቀረስክበት መንገድ ደግሞ ፈገግታዋ የትልቅ ሰው ነው ምናምንና የሆነ ጎል እንዳላትም ደግሞ ታስታውቃለች ስሙዙና ያለውን ሲቹዌሽን ተቀብላ ነገን እንትምትል አይነት ልጅ ናት እሷ መሞት በጣም ነው ያስከፋኝ ከዛ በኋላ ላይ ደግሞ በጣም ማናሳዘነኝ ራሱ አባታቸው አሳዘነኝ ማለት የመጨረሻው ጭካኔ ነው ልጅህንና ባለቤትህን መሄድ ማለት ነው እሱም ደግሞ ይሄንን ያደረገው ወዶ አይደለም ብለህ ታስባለህ እና እናትየው ሱሳይድ ያደረገች መስሎኝ ነበር እኮ ታውቃለህ ኧረ አይደለም እኔንም እኮ ምሮት እኮ ነው ልጁም እኮ ሊናፈስ ወጥቶ ነው የተረፈው ሊናፈስ ከነ እሱ አሳዘነኝ እኔ ይሄን ያደረገው ያሉበትን አኗኗር አየ ሁኔታቸውን አየ ምናምን እሱም እዛ ያለውን ነገር ምንም እንደማይለወጥ ገባው ሶ መጨረሻ ላይ ጀስት እንደ ናፖሊዮን እናት ማለት እኮ ግን ራሱን አጋፍጦ ሄደና ከዛ በኋላ ያ ሰውዬ አሸነፈው ራሱ ጦርነቱ ቢመለስ ሀገር ደህና ብትሆን ምንድም ይሆን ምናምን የሚለው ነገር መጣብኝና እሱም አሳዘነኝ አንዳንዴ ይሄ ያላ በወንድ ሳይድ አሉ ወንድ ስትሆን ሀዘንን የመዋጥ ግዴታ ይኖርብሃል የሆኑ ኃላፊነቶች ይኖርብሃል እዛ ይሄ ሁሉ እንደ ሴት ስሜትን አውጥተ አልቀሰም ሊሆን ይችላል በተለያየ መልኩ እንደምታሳዝን ሰው ላይቅ ይችላል በጉል መልኩ ካልታየ እና እሱ ደግሞ ሞራ አሳዘነኝ በሱ ጫማ ውስጥ እየሳስቡ ማለት ነው ቅድም ለዛ ነው ይሄ ስቶሪ ከእውነታ የራቀ ነው ልንል አንችልም ያልኩት አንዱ ምክንያት ምንድነው ከ5ኛ ክፍል እስከ 8ኛ ክፍል አብረን ተማርን ጓደኛዬ ያለ እሱና እህቱ በባለፈው የሰሜኑ ግጭት ሰዓት ላይ በአባታቸው ተገደሉ ይሄ ጓደኛዬና እህቱ በዚሁ በዘር ጉዳይ ማለት ነው የገደላቸው አባታቸው ነው ከእንትን መላየት ጋር ማለት ነው ከዚህ ከዘር መላየት ጋር እና የህዝብ ትክክለኛ እንትን የሚወጣው በጦርነት ሰዓት ይመስለኛል ማንነቱ ማልሳይዱ የሚወጣው በዛ ሰዓት ይመስለኛልና በባለፈው ጦርነት ጊዜ ብዙ ያልሰማናቸው ብዙ ወደፊት ያልወጡ እንትኖች አሉና ሜቢ እሱን እንግዲህ ጊዜ ከሰጠን በደንብ እንትን ምንለው ይመስለኛል እኔም ነገሮች እንትን ይበውና ሰራዋለሁ የሚለው አንዱ ቅዴ እሱ ነው አሪፍ ሙጣት ያለባቸው እንትኖች ማለት ትክክለኛው መልካችን አንዳንዴ ገለጥለጥ መደረግ አለበት እዚህ አካባቢ ያሉ እንትኖች እንደዚህ ናቸው የፍቅር ህዝብ ነው ተከባብሮ ተቻችሎ የኖረ ህዝብ ነው ምናምን ብለን ሚዲያ ላይ ሁሌ እንደምናናፍሰው ብቻ አይደለም አንዳንዴ በእነዚህ አይነት አጣብቂኝ ሰዓት ላይ ምን ገልጣቸው ይሄ ሰውኛ እንትኖች ሰውኛ ስለ ትክክለኛው እንትናችን በዛ ሰዓት ይገለጣል ሶ መጀመሪያ ተቆጣጥሮት የነበረው ይሄ ምድራዊው ህግ ምናምን እንጂ ብንለቀቅ በጣም መረን ይወጣ አይነት እንትን ነው ሊኖር የሚችል እኛም ራሱ መገራት አለብን እንደ ሶሳይቲ ትክክል ሞራላችን ድጋሚ መፈተሽ አለበት ይሄ
ቅዱስ ምንለው የህዝብ መልካችን ማለት ነው። ሶ አንደኛው አጋጣሚ ይሄ ነበር። ኦኬ እዛ አካባቢ ያለ ማህበረሰብ ያውቀዋል ይሄ ታሪክ ይታወቃል። ስሙ ላይ ሜቢ እንትን ታረጉልኛላችሁ ስሙ ታረጋግሻለሁ። ሶ አንደኛው እንትን እሱ ነውና ምንድን ነበር እንትኑ እዚህኛውም ላይ ካራክተሩ ወታደር ነው ምናምንና ከዛ የሆነ ቦታ ላይ እንደውም ያነሳል ማለት ቅድም አንተ ያነሳው ራሱን መግዛት ያልቻለ እንትን የሀገር ጠባቂ ሀገርና ወገኑን እንትን ቢል ምንም ዋጋ የለውም። ሄዶ ተራራና ዛፍ ቢጠብቅ ምንም እንትን የለውም። የራሱ ቤተሰብ እዚህ እንደዚህ መጠበቅ ካልቻለና የበለጠ እንትን ውስጥ ከቶ የሚሄድ ከሆነ ማለት ነው። ከዛ ደግሞ በእሱም ጫማ ደግሞ ሆነ ደግሞ ስታየው ደግሞ የሆነ መሸሽ የፈለገው ኃላፊነት አለ ከሰውነቱ ላይ ከእንትኑ ላይ ከህይወት እንትኑ ላይ ከትከሻው ላይ ማራገፍ የሉም ማለት ይፈልጋል እሱ። ከቱም ለብዙ አመት አብሯቸው አልነበረም ምናምን ሶ ከዚህ በኋላ አጥፍቷቸው በቃ ከዚህ በኋላ እዚህ አካባቢ እንትን ኃላፊነት የለብኝም ብሎ ካይምሮ ነጻ ነው ይላል። ከዛ የቅድሟን እቺ የጓደኛዬና አባቴን እንትን ለመግለጽ ሜቢ አንባቢዎች በደንብ ሊያገኙት ይችላሉ። እሱ ቦታ ላይ በዘር አይገናኙም። ኦኬ እናትና ሚስት እዚህ ውስጥ አሉ። እናትና ሚስት በዘር የተለያዩ ናቸው። በራሳችን ቋንቋ አዋተን ነው የተዋወቅ ነው እኔና አባታችሁ ትላለች ግሮሰሪ ሲመጣ ሶ እንትን በእንትንም አይገናኙምና ገባኛው ቅድም ያነሳውልን እንትን ሲምቦል በደንብ ይገልጻል ብዬ አስባለሁ። አሪፍ የሀገራችን እንትን ያሉበት እና በዚህ ሰዓት ላይ በደንብ እንትናችን ገለጥለጥ ብሎ ይታያልና ጊዜ ከሰጠን ደግሞ ከዚህ የሚከፉ ነገሮች ሜቢ ልናደብ እንችላለን። ከዚህ በኋላ እውነት እኮ ነው። ታውቃለህ እኔ አዳም ረታን አንድ በጣም ወድበት ምክንያት ይሄ ነው። መጽሐፎቹን ስታያቸው አሁን መረቅን ስታየው ይወስዳል መንገድ ያመጣል መንገድ ምናምን ያሉትን ያኔ በደርግ በያፓ ምናምን ጊዜ የነበሩት ሲቹዌሽን ላይ ብዙዎች ሲሉ ምን ሰማው የሆኑ ግሩፖችና መንግስት ወዘተ ነው ለዚህ ነገር ተጠያቂ የሚለው ከላይ ያሉት እነሱ ስለሆኑ ከዛ ማምለጥ አይችሉም። ነገር ግን የኛ ሞራል ራሱ ልክ አይደለም። እርስ በርስ ነው የተጨፋጨፉ ነው። አንዱን እንደማይወድ መታቀው እንደዚህ አይነት ሲቹዌሽን ሲመጣ ይሄ መጠቋቆም ምናምን እርስ በርስ ያለን ግንኙነት ማንነ አውሬነን ማለት ይቻላል። አውሬ ሳይዳችን ከፍ እንደሚል የታየበት ጊዜ ይመስለኛል። ያ አሁንም እንዲህ እንደምትለው በጦርነቱ የጋሻይ ገሪማን ፊልም ማይተው ከሆነ ጤዛን ያን ሰውዬ እነዛ የቬተርነሪ ከብትን ሲሉ የነበሩ ሰዎች ዶክተሩን እንዴት እንደገደሉት አይተሃል። ዋናውን አላፊ ዋናውን ካራክተር ጓደኛ በትንሽ እንትን ማለት በትንሽ ጠብ ተነስቶ የእርስ በርስ ያለን ግንኙነት ጤናማ አይደለም። ጠያቂ ከሌለ አይ ቲንክ ይመስለኛል እንደ የሆነት አንተ ተው ሚል የለም ሚለው ነገር ሰው አይምሮ ውስጥ ከገባ ይማር ጥይት ሊሆን ይችላል ስታስነጥስ እና በትንሽ ጉዳይ ይጓችን ምን ያህል ርቆ እንደመሄድ ይሄ ሰውኛ አይደለም። እንተ አብርሃም ገዛኝም ራሱ ይሄንን ነገር ሲናገር ነበር። ያን ጊዜ የነበረው ጭፍጭፍ የሰው አይመስልም እኮ ያስፈራል በጣም። የተማርን ነው ትላላችሁ የተማርን የዛ ጊዜ እንደነበረው ትውልድ የተማረ የሰለጠነ የለም ይባላል። ግን ያልቀበልም ሲል ነበር አብርሽ ራሱ የሆነ ቪዲዮ ቤት የሚባል አሪፍ ፖድካስት አለ እዛ ላይ ሲናገር ሰምቼዋለሁ። እና ይመቻል አንተም የኛን ዘመን ደግሞ ስለተናገርክልን በእነዚህ አይነት የሀገራዊ ወቅት ላይ በተለይ ጦርነት እንትን ላይ በመሰረቱ የሰው ልጅ አልገዛሊ አንድ ትልቅ ሊቅ ናቸውና የሚያነሱት እንትን አለ ህግ ይሄ ምድራዊ ህግ ስንል የመንግስት እና የሃይማኖትም ምናምን ይጨምራል አይደል? አጠቃላይ ህግ ስለሆነ እነዚህ ነገሮች የተፈጠሩት የሰው ልጅን
ግብዝነት፣ ስስታምነት፣ ጭካኔ ምናምን እንዲያጠፉ ሳይሆን ልጓም ሆነው እንዲቆጣጠሩ ነው የሚል እንትን አላቸው። ያ ማለት የሰው ልጅ በተፈጥሮ የሆነ ሰይጣናዊ እንትን አለው ባህሪ ያለው ማለት ነው። በቃ ተፈጥሮ ነው። እነዚህ አሁን በእነዚህ አይነት ወቅቶች ላይ የተገለጡት ባህሪዎቻችን አብረው ነው የነበሩ ናቸው። ህግ ይዘውን እንጂ በኖርማል ቀንም ልናደርገው የምንችላቸው ነገሮች ናቸውና እና ባህሪዎቻችን በእነዚህ አይነት ሰዓት ላይ አንተ በጦርነት ሰዓት ላይ ህግ በሌለበት ሰዓት ላይ አንተ እየራበህ አንተ እንትን እያልክ የጎረቤት ጎተራ ጋር ያለ ግንኙነት ያንተን የሞራል ልዕልና በደንብ ይገልጿል ብዬ አስባለሁ። እና የተሰደደ ጎረቤት ሲመለስም ጎተራው ከነሙሉ እንትኑ ሊያገኘው ይገባል። ካልሆነ ግን ያንተ የሞራል እንትን ውስጥ ይወርቃል። እንደ ህዝብ ደግሞ በባለፉ እንትን ብዙ ነገሮችን ታዝበናል። ብዙ አስከፊ ነገሮች በደንብ ታይተዋል ያ ወቅት እና የዛ ሻዶ ነው እንግዲህ አንዱ። አይገርምም? አንድ ከዛው ከእናንተ አካባቢ የመጣች አንድ ጓደኛ አለች። ያው መሰራው ሾርት ፊልም አላትና ይሄው ስቶሪ ነው ያለው። ይሄንን ታሪክ ነው እሷ መናገር የምትፈልገው። ወታደር ነው ካራክተሩ። ቤተሰቦቹን ለጦርነት ሲል ጥሎ ይሄዳል። እሷ ጸንሳ ነበረ፣ እርጉዝ ነበረች። በዚህ መሀል ብቻዋን የምታየው ፍዳ አለና በቃ ተመሳሳይ አንተ ያልከው አይነት ጥያቄ የምታነሳው እና ከዛው አካባቢ ታዘበችው ነው ትምትለውና ምን ያህል እውነት ነው ቢሆን ምን ያህል እውነት ቢሆን ነውና እንዴትስ ቢታዘቡት ነው ብዬ ገረመኝ። ብቻ እኔ ቹቻ ግን ድመት ብቻ ነው ላንተ ብዙ መልእክት የሉትም ማለት ቅድም አሁን በጦርነቱ ሰዓት ላይ ብዙ ህጻናት በድመት ተበልተዋል ብለሃል። አስክሬኖችም ይበላሉ። ያው በባህላችን በወጋችን የሞተ ሰው ግባት መሬቱ ክብር ነው ሬሳ አይደለ? ግን በቃ ያ እንደ ቅጠል ስለረገፈ የእንስሳት መጫወቻ ይሆናል። እዚህ ጋር እኔ ልጁ የቱና የእናቱ ሞት ካየ በኋላ ያንን ለመናፈስ ሲወጣ ነው የተረፈው። ስለዚህ በድን የሆነው ሞትን ነው የሚናፍቀው። ሞቻለሁ ነው የሚለውና ይሄ ወቅ ትክክለኛ ነው ሪያሊቲ አይደለም ስትል አሉኝ ያልከውን ድመቱ ደሙን መላሱ ጀስት የሬሳ ይሁን ምናልባት እኔ በዛ አየሁት። ምክንያቱም ወደ ሞት ነው ጉዞ የነበረው። ድመቶች ደግሞ ያን የማወቅ ተፈጥሯዊ ተሰጥኦ አላቸው ይባላል። ሊበላው የጠበቀው ራሱን እስኪያጠፋ ደግሞ ሲወረውረው ዳቦ ያመጣለታል። ደግሞ ያው እንትን እያለ እኮ ሊከብድለት ነው እየመገበው ነው ይበላ ያሰበውን ሲወረውረው ያልከውም ነገር ደስ ይላል። አንዳንዴ ራሳችንን አቅማችንን መፈተሽ አለብን። እዛሽ ጋር ያነሳት ኮትም ሰው ራሱ ሰው እንደዚህ መፈተሽ አለበት ብዬ አስባለሁ። የሰው ባህሪ ነው። በችግሮቻችን ሰዓት ላይ የዋሉልን ባለውለቶቻችንን የሆነ ሳላ አንስተን እናፈርጣቸዋለን። የዛ ሲምቦል ነው። ያ ድመት ብዙ መግቦታል ምናምን ድመቷ ሜቢ ጠግቦም ሊሆን ይችላል እኮ እያስቀምጣለሁ ግን ካራክተሩ እያነሳ ይበላል ምናምንና ከዛ የሆነ ሰዓት ላይ ግን አንስቶ እንትን ይላል ግድግዳ ጋር ያጋጫዋል ምናምን። ያኔ ፈርቼ ነበር ነው አይቋቋመውም ብዬ እንትን ብዬ ነበር ግን ጸጥ አለ ድመቱ። ተነገጠም እስከሚሞት እየጠበቀ ነው እና ከዛ መሀል ላይም እንትን ይላል የዚህ ዘመን ወጣት ምንድን ነው የሚለው ይሄንን መመረሽ ነው ምናምን ይለዋል። ብዙ ጊዜ ጭንቀት ውስጥ የስሜት ውጥረት ውስጥ ምናምን ሰው ሲገባ ሰውነታቸውን የመተልተል እና ደም እንትኛል ስሜታቸውን ምናምን ውጥረታቸውን ያስተነፍስላቸዋል። እንደዛ የሚያደርጉ እንትኖች አሉ። እኔ ማቃቸው ልጆች አሉ። ምርሽ እና ካራክተሩ እንደዛ አይነት እንትን አለውና ከዛ መሀል ላይ ድመቱ እየመጣ ይልሰዋል ምናምንና ድመት ኦልሬዲ ቅድም እንዳልኩ በሆነ እንትን ይሄ እንደ ታሪክ ሊቀመጥ የሚችል ነገር ነው። ይሄ ሳይሆን ቅድም ያልኩ ነገር የሆነ ሰዓት ላይ በስነ ሰዓት መጥቶ ሰው
ጥናት አድርጎ የሚሰራ ሰው ይህንን ነገር እንደ እንትን ሊያስቀምጠው ይችላል፣ እንደ ታሪክ ሊያስቀምጠው ይችላልና ሜቢ ከዛ በኋላ እንግዲህ በርቶት ይሆን አይሆን የካራክተሩ መጨረሻም በርግጥ አናውቀውም። ሜቢ እንትን ካለው ግን ከመበላት ምንም የሚያድነው ነገር የለምና ቹቻ አይለቁም እና ደግሞ እንትንም ነው ድመት በግሪክ ይሁን በግብጽ እንትን ሲምቦል ነው የሞት ግብጾች ይላሉ እና እናቶቻችንም ይላሉ እንትን ይታያል ድመት የተረገመን ሊሞት ሲል ሰው ያቃል ይባላል። እሱ አይ ቲንክ ውሻ ይመስል ግን እንትን ይታያል ይሄ ምንድነው መጥፎ መናፍስቶች ምናምን ይለያል ይባላል እና ይረብሻል ምናምን ድመት መጥፎ ሰው አይቀርብም ምናምን ይለያል። ከቀረበው ያ ሰው ጥሩ ነው ይባላል ምናምን። በተለይ ደግሞ ጥቁር ሲሆን ደግሞ ጉዳዩ ከዛ ከፍ ይላል። ይሄ ደግሞ ጥቁር አይኑ ቢጫ ምናምን ነገር ሶ ድመት ብቻ ላይሆን ይችላል። ይሄ ከሞት ጋር እንትን የሚያገናኘው ነገር ይኖር እንደ ሲምቦል ተቀምጧል ማለት ነው። አሪፍ ድመት ብቻ አይደለም ለፈልግ ብቻ ድመት ብቻ ሶ ወደ መጨረሻ እንዴት ነበር አሁን የኛ ሀገር ስነ ጽሁፍ ስላለበት ሁኔታ ከሲራክ ጋር ባለፈው የተወሰነ አውርተን ነበር። ይሄ አሁን እርስ በርስ የመደጋገፉ ነገር ወጣት የስነ ጽሁፍ ባለሙያዎች ጋር ምናምን ድሮ አሁን ፌስቡክ ላይ በደንብ አይ ነበር። ስለዚህ መጽሐፍ ደግሞ በደንብ እኔ ማየው ቲክቶክ ላይ ነው። ፌስቡክ ላይ ያን ያህል አይመጣልኝ እና ከዚህ ጋር ማያይዘ እንትን ማለት ትችላለህ። ያለንበትን አትሞስፌር ሊሆን ይችላል። አንተ ጋርም ያለ ሀሳብ ካለ ልተነፍሰው ትችላለህ። ተንኮል ነች እቺ ውስጥ አዋቂ ጥያቄ ነች። ብዙም አልገፋበትም በዚህ ርዕሰ ጉዳይ ላይ ግን ያው ስነ ጽሁፍ ውስጥ ያሉ ወጣቶች በየዘመኑ ያለ ነገር ነው። በርግጥ በየዘመኑ ያለ ነገር ነው ግን በየዘመኑ አለና ነገር ይውልክ ነው ማለት አይደለም። ሜዳው ሰፊ ነው። የስነ ጽሁፍ ሜዳ ገና አልተነካም። ብዙ ያልተጻፉ እንትኖች አሉ። የሰው ልጅ ታሪኮች አሉ፣ የሰው ልጅ እንትኖች ሀሳቦች አሉና በአይዲያ ደረጃ ገና አልተነካም። ምንም አልጻፍንም ማለት እንችላለን። ገና ብዙ 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 ያልተነኩ የማህበረሰብ እንትኖች አሉ። ከዛ ደግሞ ከወጣም በኋላ ደግሞ አንባቢም ገና አልተነካም። ብዙ አንባቢዎች ገና አሉ። ይሄ እንደውም ይሄ መጽሐፍ እንደውም እንደ ድል ሆኖ ብዙ መጽሐፍ ጋር ያናክል እንትን የላቸው ግንኙነት የላቸው ሰዎች እያነበቡት ነው። እንደውም እነሱን አሁን ይሄ ዋጋ ተወደደ የሚሉት አሁን አብዛኞቹ እነሱ ናቸው። የመጽሐፉን እንትን መጽሐፉን ገበያ የማያውቁ ለምን እንደዚህ ሆነ ምናምን ይላሉ። ትንሽዬ ናት፣ ሳይዝም ትንሽዬ ነው ምናምን። ግን ሳይዝ በነጋችን ላይ ባነሰ ቁጥር ዋጋ እንትን ይላል ይጨምራል። ይሄ ወረቀት ኦሬዲ ስለሌለ እንትን ላይ ማለት ነው። እሱ ሲቆረጥ ሞር ሌላው የሚከስርም ይሆናል። አሁን ሰፊው ወረቀት አሁን እሱ ቢሆን ይሄኛው እሱ አሁን መቆረጥ ይችላል። አሁን እሱ ርካሽ ነው። አሁን ለምሳሌ ገበያ ላይ የእንትን ይቀንሳል። አሁን ከዚህ ይሄኛው ግን ራሱን ችሎ እንትን ነች ቢሲክስ ትባላለች። ኦኬ ሳይዝ እና እቺ ወረቀት ብዙ ማተሚያ ቤቶች አይዟትም። ከዛ እቺም በዚህ ችላተም ስትል ዋጋ ከፍ አድርጋ ከፍ ትላለች። ከዛ መልሶ ጫናውም አንባቢ ላይ ነው ሊመጣ የሚችለው። ከዛ ገበያውም አሁን ያለውም የወረቀት ገበያ ምናምን በደንብ እንትን ከዛ ብዙዎቹ እንደውም ወቀሳ እንትን እያሉ ያሉት ዋጋ ተወደደ ምናምን። እነዚህ ሰዎች መጽሐፍ ከላይ ናክል እንትን ስለሌላቸው በጫና በማስታወቂያ ጫና ወይም ደግሞ በብዙ ሰዎች ሪአክሽን ጫና ነው እያነበቡ ያሉትና ከዛ ደግሞ መጽሐፉን ደግሞ እንዲሁ ዝም ብለህ አንብበህ ቁጭ የምታደርገው ነገር አይደለም። እውነቱን ለመናገር እንደው እኔ ስለሆነ ብቻ ሳይሆን ብዙ ሰው አሁን በሁለት ሰዓት በሶስት ሰዓት ጨረስኩት ምናምን ሲል እንትኑ ሊጨረስ ይችላል፣ ጽሁፉ ሊጨረስ ይችላል። ግን መልሰህ ልታነሳው የሚገባ መጽሐፍ ነው። በጣም ይብላል ሀሳቦች አሉት በጣም ምክንያቱም እያንዳንዱን ሀሳብ ከራስህ ህይወት ጋር እየተነተንክ ነው ማለት ያለው። ስቶሪው ስቶሪ ነው። አንተን እንትን ላይ ይችላል ካንተ ህይወት ጋር ምንም ላይገናኝ ይችላል። እንደ ኢንተርቴይንመንት ምናምን አይተው ልታልፈው ትችላለህ ኢንተርቴይን እያረክበት። ከዛ ውጭ ያሉት ይሄ ህይወትን በየፈርጁ ነው እንትን የሚለው የሚበልተውና
እነሱ ጋር ትንሽ መቆየት አለብህ ምናምንና ሶ ደጋግመህ ልታነሳው ቢገባ እላለሁኝ። ከዛ ወደ ጥያቄ መለስ ስል አንባቢ ገና አልተነካም ከሚላል የተነሳው በጣም በጣም ሰፊ የሆነ የንባብ አንባቢ እንትን ያለ ሜዳ ነው ያለው። እኔ ይሄ ነገር ምን ላይ ያስቀናኛል መሰለህ አልበም የሙዚቀኞችን የአልበም እንትን ላይ በሳምንት ልዩነት ቢወጣ ላይክ እንትኑን ያውቁታል አንዱ አንዱን ምን ያህል ምናምን ከዛ ደግሞ ያንዱ እንትን ላይ ሊገኙ ይችላሉ ምናምን የናንተ ሙዚቀኛ ብንሆን ያንተ ሙዚቃ ቢወጣ የኔም ሙዚቃ ቢወጣ እንደማንሸፋፈን እናውቃለን። ተረዳኛ? ሶ ገበያው ክፍት ነው። በቃ ማንንም ሰው የመረጠውን ያዳምጣል ምናምን ዛሬ አንተን ቢያዳምጥ ነገ የኔ እንደሚያዳምጥ እናውቃለን። ሶ አንተን ብትወጣ እኔም ብንወጣ እንትኑን አንነካውም ይሄ አድማጩን እንትን አንነካው። ከዛ ንባቡም ጋር ደግሞ ይሄ ነገር ደግሞ ይሄ ክፍተት ደግሞ አለ። እንትኑ የምትነካካ ነው የሚመስለው ምናምን ለምሳሌ ሲራኪ ቅድም አነሳዋ ቅድም አሁን ሲራኪ ጋር ተመሳሳይ ታይም በተመሳሳይ ታይም ነው የወጣው ምናምንና ይሄ ነገር ፊል እንትና ማንበብ የሚፈልግ ሰው ህይወታችንንም ማንበብ ይችላል። እንትና አትልም አትደራረብም። እንደውም እኮ አንተ እንትን አልኩ ሲራክ እዚህ ካስተውስ ሲናገር ነበር የሱ መጽሐፍ በስትመት ደረጃ የመጀመሪያው ነው ሶ ያንተ የአራተኛው ነው ሆልድ ላድርገው ምናምን ብለህ ተነጋግራችሁ አውርታችሁ እንዳልሸፍንብህ ምናምን ብለው ይሄን አንስቶ እንደውም ስናመሰግን ቴንክ ዩ ስንል ነበር። ኦኬ እና አሪፍ ነገር ነው የምርም እና ይሄ ሙቀቱን እንትን ከማለት ውጪ የማስታወቂያ እንትኑን ከመጋራት ውጪ አንባቢውን እንትን አትለው ማትነካው። በዚህ ወር የኔ መጽሐፍ ያነበበ አንባቢ በቀጣይ ወር ደግሞ የሲራኪን ደግሞ ሊያነብ ይችላል። ይሄ ላሶ ሊያነብ ይችላል ምናምንና ገና አልተነካም ምናምን እና ምን ልልህ ነው እንትኑን ስቋጭልህ ባለሙያው ጋር ትንሽ የመደጋገፉ እንትን ምናምን አናሳ ነውና ያነሳበት እንትን ስለማውቀው ነው ምናምን እኔ ኦሬዲ ኢቨንት የምርቃት ኢቨንት ነበረንና እሱን ኦሬዲ እስከ ማቆም በቃ ኢቨንት ከዚህ በኋላ አልገናኝም እስከ በግንቦት 3 ነበረ ምርቃት ነበርና ከዛ እንትኑ አደከመኝ በቃ የምታቆም ስላለ ምናምን ፖስትም አድርጋችኋለሁ እንትን አልኩ ፌስቡክ ላይ ግን አናውንስ አደረኩ በቃ በዚህ ምክንያት ቀርቷል ምናምን ብዬ ቀጣይ ሳምንት ቅዳሜ ግን ሜቢ ይሄ ቀድሞ እንደሚታለፍ ከሆነ በዚሁ አጋጣሚ እንጋብዛችኋለን። ቅዳሜ ጃፈር ጋር የፊርማ ፕሮግራም ይኖራል ዝም ብለን አዘጋጅን። ከዛ ይሄ ሮብ ነው የሚለቀቀው ጀስት ከሁለት ቀን በኋላ ቅዳሜ ዕለት እንገናኝ። ቅዳሜ ቀን ጃፈር ጋር እንትን እናያለን። ከዛ ክፍለ ሀገራቶችም ላይ ሐዋሳ፣ ደሴ፣ አሶሳ፣ ድሬዳዋ፣ ባህር ዳር እነዚህ ቦታዎችም ላይ እንትን እያዘጋጀን ነው የፊርማ ፕሮግራም ሂደን ደግሞ ትንሽ ከአንባቢዎቻችን ጋር ደግሞ ጊዜ እንትን ብለን ምናምን ደግሞ አንዳንድ አንባቢዎች ጋር ኮሚኒኬት ማድረግ እንዳለብንም ደግሞ ፊል አደርጋለሁና ፓኒክ እንዳይደረግም ያሳስባል። አንዳንዴ አንተ ጥሪ ወደ ሞት ይላል ርዕሱ እንጂ አንተ የተናገርከው ይሄንን አለ ሙቱ ወይም ራሳችሁን አጥፉ እያልክ ሳይሆን ሌላ በቃ ሀቁን ነው ያሳየን። ብዙ አሉ ፖለቲካ ሀሳቦች አሉት ምናምን ብዙ ሰው እንዲያስተውልና እንዲማርበት የሚያደርግ ነው እና ከዛም አንጻር እሱ ነገር በደንብ ይሄ ሀሳቢ በደንብ መዳረስ ያለበት ይመስለኛል። እኔ ያዘጋጀሁት በዛ ኢንቴንሽን አይደለም በሞት በኩል ነው ህይወትን የመረመር ነው እንጂ ዋና ታርጌታችን ሞት አይደለም። ግን ይሄ የሚያሳስባቸው ሰዎች ካሉ ግን 18 ፕላስ እና ከጀርባውም ላይ ብለር ባስቀምጠናል አስተያየት እንደ ዋርኒንግ ነገር ማለት ነውና ሙዳቸው ጥሩ ያልሆኑ ሰዎች ምናምን ባያነቡት ወልድ ቢያረጉት አሪፍ ነው። ከዛ ግን እኔ መጽሐፉ ከወጣ በኋላ እንደውም የበለጠ እንደውም በጣም ዲፕረስድ ሆኜ ሁሉ ነበር የመጀመሪያ ሰሞን አካባቢ ሰው ላይክ እንትኑን ጉዳዩን የምታቀለት ነው የሚመስለው ራሱን እዛ ውስጥ ያገኝና አንተ ሊያማክር ይመጣል። እኔም እኮ እንዲሆኛለሁ ምናምን ይላሉ። ከዛ ደግሞ አብዛኞቹ ደግሞ እድሜያቸው ደግሞ በጣም ገና
ማለት ህይወትን ገና ያላዩ ምናምን ናቸው እና ይሄ ሀሳቤ በደንብ እነሱ ጋር አድሬስ ቢሆን ደስ ይለኛል። ጉዳዩ እንደዛ አይደለም እንደምታስቡት አይደለም። በእያንዳንዱ ፍሬዝ ውስጥ የራሳቸውን ህይወት እንዲመረምሩ ቆም ብለው እንዲፈትሹ እንጂ ጉዳዩ እንደ ርዕሱ ጥሪ ወደ ሞት አይደለም። ሶ በዚህ ምክንያት እንደው የሆነ ቦታ ላይ ከአንባቢዎች ጋር ኮሚኒኬት ብናደርግ ምናምን በሚል ቅድም የጠቀስኩት ከተሞች ላይ የፊርማ ፕሮግራም አዘጋጅተን ቱር እናደርጋለን ብዬ አስባለሁ። እንግዲህ በጣም አሪፍ ጉድ ላክ። በጣም ደስ ብሎናል። እኛ በጣም አሪፍ ቆይታ ነበር ያደረግነው። በመጨረሻ እንግዲህ ማለት የምትፈልገው አዲስ ነገርም አሁን ካልካቸው ውጭ ሚኖር ከሆነ እድል እንስጣ። ወደ ህይወትም ካለ ጥሪ ወደ ህይወት ሆነ እኮ ጥሪ ወደ ሞት ይላል እንጂ ይሄ መጽሐፍ ሆኖ እንዲወጣ ብዙ አስተዋጽኦ ያደረጉ ሰዎች አሉ። እነሱም በእንትን ገልጫለሁ። በጣም አመሰግናለሁ። ከዛ በተረፈ ደግሞ የሚያነቡት አንባቢዎችን ደግሞ ለልዩ ምስጋና ላመሰግን እወዳለሁ። መስከረም ደግሞ ሲጣባ ደግሞ አዲሱ አመት ላይ ደግሞ በአዲስ ስራ የምንገናኝ ይመስለኛል። እስከዛ ደግሞ ይሄን እያነበቡ ቆዩን እላለሁ። መስከረም ላይ ደግሞ መልሰን እንገናኝ ይሆናል። እንግዲህ በጣም አሪፍ ከአደይ አበባ ጋር ይመቻኝ። እናመሰግናለን። አሪፍ ቆይታ። በጣም ነው አመሰግነው አክብራችሁ ስለጋበዛችሁኝ። ለጊዜያችሁ በጣም አመሰግናለሁ። ናይስ